ለእግዚአብሔር ምን ሆነን መስታቅ ይችላል እንዴት ነው እኛን የሚያየን? ምንም አይነት ኃጢአት ይቅርታ ይሰጣል፣ እግዚአብሔር ይቅር ይላል። በሰው ልጆች ላይ የመጀመሪያ የተንጸባረቀው ፍርሃት ነው። ልክ ያንን ሲበሉ አዳምም ፈርቶ ተደበቀ ነው እና በጣም እግዚአብሔር ሙዚቃ ወዳለው ይሄ የኢትዮጵያውንና የእናትነቱን ይዘፈኑ በመጀመሪያ ከእግዚአብሔር ጋር በችግሮቻችን ጉዳይ ግልጽ አድርገን መነጋገር መቻል አለብን። አሁን የኛ ችግር ምን መሰለህ? እግዚአብሔር እንደ ሰው ነው የሚመስለን። እያፈርን ነው የምንታገለው። ክርስቲያን ነው የምንለው ምን ሲያሟላ ነው? ወስነህ እግዚአብሔር ያስፈልገኛል አለበቶኛል ካልክ አትመለስም ወደኋላ። በፍቅሩ ልክ ኃይልም በእጁ ነው። ሴት አበላችን አዳም ያስቀኛል። እግዚአብሔርን አምኖ መኖር ማለት አይንን ጨፍነ መሮጥ መለማመድ ነው። ተመልከት፣ እግዚአብሔር ፍቅር ከገባኝ በኋላ እግዚአብሔር ምን አስተማረኝ? ስነ ስርዓት ያለኝ ሰው እንደሆነ ያስተማረኝ። የተሻሉ ሰዎችን ስናይ ከመረበሽ ይልቅ እኔ እነሱ እንዴት ነው መሆን የምችለው? የብዙ ሰውን ህይወትም እየበላ ነው ብዬ የማስበው የገንዘብ ፍቅርና የዝሙት ፍቅር ነው። ሰው በራሱ ኃይል በምንም ተአምር ከኃጢአት አይወጣም። በምንም ተአምር ቆይተህ አምሽተህ ከምትመጣ በጊዜ ብትመጣ ይሻላል። ምክንያቱም ይጸጽታል ያለ እግዚአብሔር የኖርክባቸው ኑሮዎች። ይህ እንደ ወንድ ላጤ ማስረዳት ይቅርታ መሰልከኝ አይደል? ለምንድን ነው መጽናናት ያቃተን? በእግዚአብሔር ቃል እግዚአብሔር እረኛዬ ነው ካለ አንተ በግነ ማለት ነው። ለእኔ ራሱ አዲስ ነኝ ብዬ አስባለሁ ገና እግዚአብሔርን ለማወቅና ከምን ልጀምር? ከምን እንጀምር? ዛሬን ከኤልያስ ጋር ጀምረናል። የዛሬው እንግዳችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በክህነት ያገለግላሉ፣ በዝማሬም እንደዚሁ ይታወቃሉ። ከቀሲስ አሸናፊ ገብረ ማርያም ጋር አብረንን። ቀሲስ እንኳን ደህና መጡ። እንኳን ደህና ቆየኸኝ ኤልያስ። ከልጅነቴ በጀምር ትንሽ ደስ ይለኛል። በብዙ ትውስታዎች ውስጥ በመዝሙሮት አሉና የእርሶ ዝማሬ ብዙዎችን እንደሚያንጽ፣ እንደሚያስተምር፣ እንደሚያሳድግ ከብዙ ሰዎችም ሰማለሁ። እኔም አንዱ ምስክር ነኝና እርሶ ምን አይነት መዝሙር ይወዳሉ? ምን አይነትስ መዝሙር ነው ነፍሶትን የሚገዛውት? መዝሙር በተለይ እኔ የምወደው ከእግዚአብሔር ጋር የተገናኘሁበት የምገናኝበት መዝሙር ያው እግዚአብሔር ጋር ተገናኝቻለሁ ብዬ ስለማላስብ በደንብ ከሱ ጋር በደንብ ያገናኘኝ እኔና እግዚአብሔር የሆነ መዝሙር በጣም ደስ ይለኛል። ማለት ስለ ህይወቴ የሱ በቃ ስነካ ወይም ደግሞ ስደርስበት ወይም እሱ ደግሞ ወደ ህይወቴ የሚያደርሰኝ ወደ እግዚአብሔር የሚያቀርበኝ መዝሙር በጣም ደስ ይለኛል። አንድ ክርስቲያን ነው የምንለው ምን ሲያሟላ ነው የበቃ ክርስቲያን ነው? ወይም ከሌክ ጥሩ ክርስቲያን ነው የምንለው በምን መንገድ አልፎ ያንን ስም ያገኛል? ያው የእግዚአብሔር ቃል ዓለም ሳይፈጠር አስቀድሞ የልጁን መልክ እንድንመስል ወስኗል። ያው እኛ ስንፈጸም ክርስቶስን መምሰል ነው። ስንጀመር ደግሞ የምንጀምረው በጥምቀት ነው። ተወልደን ነው። ሀብተ ወልድ በክርስትና ይሰጣል። ከዛ ከራስ ጋር ትፋታለህ፣ ራስን ትክዳለህ፣ ትከተለዋለህ። እግዚአብሔር ቃል፣ እግዚአብሔር ጸጋ፣ መንፈስ ቅዱስ ያሳድግሃል። ያው እኛ ሰው በክርስቶስ አመነና ጸደቀ ሲባል ልክ እንደ ችግኝ በለው። ከዛ መንፈስ ቅዱስ ደግሞ እያሳደገ ፍሬ እንዲያፈራ ያደርገዋል። ዛፍ ትሆናለህ፣ ከራስ አልፈ ትኖራለህ፣ ለሰውም ተጠቅም ትሆናለህ፣ በኖረልኝ የምትባል ትሆናለህ። ልክ እንደ ክርስቶስ በመካከላቸው በተገኘ ጊዜ የነበራቸውን ደስታ ሲለያቸው፣ ለምሳሌ እንባቸውን ለሊቱ ሙሉ ሳይተኙ አድረው ወደ መቃብር ያስኬዳቸው ጎደላቸው በቃ እና ይጎድለኛል እስክትባል ድረስ በጣም ለሁሉም ለቤተሰብህም በዙሪያ ላሉትም ሰዎች መኖር መቻልህ ያ ክርስቶስን ለብሰው መኖር መቻል እሱ ያው የክርስቶስ መልክ እየተለማመድከው እስከ ፍጻሜያችን ድረስ ክርስቶስን እስክንመስል ድረስ ማደግ ነው። ያው ክርስትና በራሱ ሂደት ስለሆነ ያው መነሻና መድረሻ አለው፣ ሂደት ነው። እዛ ሂደት ውስጥ እያለፍክ ወደ ክርስቶስ መልክ ማደግ ነው። ሂደቶቹንም በዛው እንድናውቃቸው በዛውም አንድ ከባድ ጥቅስ ያለ ይመስለኛል። እኔ ፍጹም እንደሆንኩ እናንተ ፍጹማን ሆኑና የሰው ልጅ ፍጹም መሆንስ ይቻለዋል እንዴ? አዎ
ፍጹምነት ሁለት አይነት ነው። እሺ አንደኛው አንጻራዊ ፍጹምነት፣ ለምሳሌ በምድር ላይ ካሉ ሰዎች የተሻለ መሆን። መጽሐፍ ቅዱስ ላይ ስለ እግዚአብሔር ስለ ኢዮብ ሲናገር ኢዮብ 1:8 ላይ ባሪያዬ ኢዮብን አየኸው፣ እሱ ግን ፍጹም ቅን ፍጹም ሰው ነው፣ ቅን ነው፣ የዋህ ትሁት ነው ብሎ ስለ ኢዮብ ፍጹምነት ይነግረዋል። ግን ፍጹምነት አለን በብሉይ ኪዳን? ሰው እኮ በዘመነ ኩነኔ በዘመነ ፍርድ ነው ያ ዘመን የኩነኔ ዘመን ነው። ግን አንጻራዊ ፍጹምነት ነው። በዛ ዘመን ከነበሩት እግዚአብሔርን በመፈለግና በቅልብ የተሻለ ሰው ነበር። ይሄ አንጻራዊ ፍጹምነት የሚባለው። ዘካርያስና ኤልሳቤጥን ደግሞ ስታያቸው በእግዚአብሔር ፊት ያለ ነቀፋ ጻድቃን ነበሩ ይላል። እና ክርስቶስ ገና ሳተገልጦ ሳይሞት ሳይሰቀል ጻድቃን ተብለዋል። ለምንድን ነው የተባሉት? አንጻራዊ ጻድቃን ናቸው። ወዲያው ግን ደግሞ እዛ ጋር ደግሞ ሳያምን ቅዱስ ገብርኤል ዲዳ ሲያደርገው ደግሞ ታያለ። ስለዚህ ይሄ አንጻራዊ ፍጹምነት ነው። ከሌሎቹ በመሻል እግዚአብሔርን በመፍራት በቅንነት በመመላለስ የሚኖረው ፍጹምነት አለ። እሱ እኛም ጋር አለ። ቀስ እያልን ደግሞ ወደዛኛው ወደ ፍጹም ደግሞ ወደ ሁለተኛ ፍጹምነት እዛ ፊልጵስዩስ 3:1 ላይ ጌታችን ሲመጣ ክቡር ስጋውን ይመስል ዘንድ የተዋረዱ ስጋችንን ይቀይረዋል ይላል። በቃ እኛ ከዛ በኋላ እንቀየራለን። ስንነሳ ከሞት ጌታችን ሲመጣ ፍጹም ሰዎች እንሆናለን። በቃ የማይበድል እንደ መላእክት የማያጠፋ የሚዘምር የማይደክም ሁሌ የሚደሰት ፍጹም ወደ መሆን ደግሞ እንመጣለን። እሱ ተስፋ አለን እና ቅድም ያልከው ከባድ ትእዛዝ ብቻ ሳይሆን ከባድ በረከትም ነው። ፍጹማን ሁኑ ሲለን የመረቀንም ነው እኮ። እኔ ፍጹም እንደሆንኩ እናንተ ፍጹም ሁኑ ሲለን መረቀንም ማለት ነው። አዘዘንም ደግሞ መረቀንም። አየህ ያ ፍጹምነት አለን በተስፋ ማለት ፍጥረት ያንን በናፍቆት ይጠብቃል። ሁላችንም ቤተክርስቲያንም የሙታን መንሳት ተስፋ እናደርጋለን የምትለው ወደዛ ፍጹምነት ለመድረስ ነው እና ትልቅ በረከትም ነው ቃሉ ምርቃትም ነው። ወደ ክርስትና ማደግ ነው። ክርስትና ሂደት ነው እንላለን ደጋግመን። ምእመኑም ይሄን ያምናል፣ አባቶችም ይሄን ደጋግመው ያስተምራሉ። አንደኛ ሂደቱ ምንድነው? ውስጡ ያሉት ሂደቶች ምንድናቸው? አንድ ሰው ወደ ክርስቶስ ፍጹምነት የሚያድግበት ሂደቱ ምንድነው? ሁለተኛ ደግሞ አንዳንድ ጊዜ ሰው ስለሆንን ችኩል ስለሆንን ያንን ጸጋ ያንን በረከት በአቋራጭ ለማግኘት ነው የምንሞክረው። ስለዚህ ሂደትም ጠል ሆነን ወይም ሂደትን ሳንፈልግ ውጤቱን ብቻ የምንፈልግበት ጊዜም አለ። ሳንጾም በረከት፣ ሳንጸልይ በረከት፣ ሳንመላለስ በረከት ማግኘትም ደግሞ እንፈልጋለንና የሰው ችኩልነት በዚህ በኩል አለ፣ ክርስትና ደግሞ ሂደት ነው ብለን በዚህ በኩል አለና መታረቂያቸው ምን ይሆን? መቸኮል ኖርማል ነገር ነው። ምክንያቱም እኛ በእግዚአብሔር ፊት ልጻናት ነን። አሁን ሕፃን ልጅን ይዘህ ስትሄድ መንገድ ላይ ልቀቀኝ ይልሃል። ልሩጥ ልሂድ ልቅደምህ ብሎ ከዝም ካልከው ወጭ ቃላ ወይ መኪና ውስጥ ሊገባ ይችላል። ግን እሱ የሚያስበው በእግሮቹ መራመዳቸውን ነው። ልክ ነው ለራሱ ሕፃን ልጅ። ግን ሕፃን ልጅ አድጎ ነው መራመድ ያለ፣ አድጎ ነው ብቻውን መሄድ ያለበት፣ አድጎ ነው መኪና መንዳት ያለበት እና ያንን እድገት ግን አንተ ነህ ታስተምረዋለህ። እና ስለዚህ አንድ ክርስቲያን እግዚአብሔር ያስተምረዋል፣ ቤተክርስቲያን ታስተምረዋለች ለማደግ። ልጁ ይማራል፣ ትመግበዋለች። ልጆቻችን እንመግባለን። የእግዚአብሔር ጸጋ አለ ከሰማይ ማናየው፣ ይሄ በሚታዩ ሚስጥራት የምንቀበላቸው ጸጋዎች አሉ አይደል? በቁርባኑ በንስሐው በአባቶች ቡራኬ በወንጌል የምንቀበላቸው ጸጋዎች እሱ ያሳድገናል። ትምህርቱ ቃሉ ልክ ሕፃን ልጅ ምግብ እየተመገበ እንደሚያድግ እና ከዛ ደግሞ እየወደቀ እየተነሳም ደግሞ ይማራል። በነገራችን ላይ መውደቅ አንዱ የትምህርት እግዚአብሔር ለሰው ልጅ ያስቀመጠው የትምህርት መንገድ ነው። ስርዓትን እማር ዘንድ ያስጨነቀኝ መልካም ነው። ማስጨነቅም ያስተምራል እግዚአብሔር። በበረሃ ውስጥ በማስኬድ ያስተምርሃል። ይሄ ጀግና አንዳንድ እግዚአብሔር ጀነራልም ያደርጋል። በበረሃ ውስጥ በአሸዋ ውስጥ እንከባለ ቅጥቅጥ አድርጎ ሊያሰለጥንም ይችላል። እንደ እሱ ባንተ ላይ እንዳለው አላማ ግን እንደዚህ አድርጎ አድገህ ነው ከዛ ወደ ትልቁ ደረጃ የምደርሰውና መቸኮል ግን ቅድም እንዳልነው ኖርማል። ሕፃን ልጅ ለምን ቸኮለ ትላለህ? የቤተክርስቲያን ተቀምጬ አንዳንዴ ትልቅ ሰዎችና ሕፃናቶችን እንመለከታለሁ እና ሁሉም ሰው ሕፃናቶችን አጠፉ ብሎ አያስብም። ተቀብሏቸዋል። ሕፃናት ናቸው ብሎ ስለሚያስብ ሲሯሯጡ ምን ሲሉ ረጋ ብሎ ያረጋጋቸዋል እንጂ ትልቅ ሰው ሲያጠፋ እንደሚቆጣው አይቆጣቸውም። እግዚአብሔር ልክ እኛ እንደ ሕፃን ነው የሚያየን እና
በምህረቱ ነው የሚያሳድረን። አንደርስታንድ ያደርገናል። አላደግንም ለራሳችን እኮ እኛ ትልቅ ሰዎች ከእግዚአብሔር ዘላለም አንጻር አሁን የኔና አንተ እድሜያችን የሚታይ በጣም ህጻናት እና ማደጋችን እንደዛ ያለ ያደግን ወደ ትልቅ ደረጃ እግዚአብሔር ወደ አሰበልን ደረጃ ፈጽሞ ወደ ማንገምተው ደረጃ እንደርሳለን። መሀሉ ሂደቱ ምንድነው? ክርስቶስን ወደ መምሰል መሄድ ስንጀምር ከምንድነው? አሁን አንድ ሰው እግዚአብሔርን ማወቅ ወደ መፈለግ እግዚአብሔርን መጠጋት መፈለግ ቢሰማው አዲስ ይኖራል፣ ዛሬ የሚያየን ይኖራል። ወይም በሌላ አባባል እኔ ራሱ አዲስ ነኝ ብዬ አስባለሁ ገና እግዚአብሔርን ለማወቅና ከምን ልጀምር? ከምን እንጀምር? ከመፈለግ እግዚአብሔርን ፈልጉት ፊቱን ያበራላችኋል ይላል እግዚአብሔር ቃል። መፈለግ ግድ ነው። ምክንያቱም ምድር ላይ ሁለት አማራጭ አለ። ፊትን መልሰህ ከእግዚአብሔር መሄድ ትችላለህ። ማደግ በስጋ አድገህ በስጋ ሽምግለት ትሞታለህ። ወይ በፈርዖን መንገድ መቀጠል ትችላለህ፣ ወይም በሙሴ መንገድ ደግሞ ትሄዳለህ የራስህ። አሁን ሙሴን ስታየው በሁለቱም አንድ ቤት ነበሩ። ልዑል ነበረ፣ አብረው ኖሩ። ከዛ በኋላ የሆነ ሰዓት ላይ ግን ለክርስቶስ ሕዝብ ሲል መስተዳደር ይሄ ኑሮ ልክ አይደለም ማለት እናቱ የነገረችው እስራኤላዊነቱ ወሰደው በቃ። እና ሲወስደውም ጨክኖ ወደ ምድረ በዳ ወደ በረሃ ነው፣ ከትልቅ ቤተሰገነት ወደ በግ ጠባቂነት። ይሄ ውሳኔ ይፈልጋል። አየህ አንድ ሰው ለማደግ ከእግዚአብሔር ጋር ለመኖር መወሰን አለበት፣ በደንብ መወሰን። በቃኝ፣ እኔ የምኖርበት ዓለም ይበቃኛል፣ አያዋጣኝም፣ እግዚአብሔር ያስፈልገኛል፣ ንስሐ መግባት አለብኝ፣ መማር አለብኝ ማለት አለበት። ቆይተህ አምሽተህ ከምትመጣ በጊዜ ብትመጣ ይሻላል። ምክንያቱም ይጸጽታል ያለ እግዚአብሔር የኖርክባቸው ኑሮዎች እና ያ ውሳኔ ወሳኝ ነው። መንፈስ ቅዱስም ሁሌ የሚፈልገው ውሳኔያችንን ነው። ምንድነው የሚለን ጌታችን? ከደጅ ቆሜ አንኳኳለሁ። ቆሞ ነው የሚጠብቅ ሁሌ በቃ ደጃችን ላይ ነው ማለት። ፍቃዳችን ውሳኔያችን ደጅ ላይ ነው ያለው። እኛ የማናውቀው ትልቅ መንፈሳዊ ህይወት አለ ያልደረስንበት፣ ገና ያልደረስንበት። እነዛ አባቶች አይተውት ያለፉት እሱ እጃችን ላይ አለ፣ እድሉ አለን። ግን ውሳኔያችን ይፈልጋል። ለምን? እግዚአብሔር ዲሞክራት ነው። ምርጫ ሰጥቷል፣ በውሳኔ ጣልቃ አይገባ እና ይሄ መነሻው በጣም መወሰን ነው። በተለይ አይምሮ ካደገ በኋላ ዝም ብሎ እግዚአብሔር ክርስቶስን አትመስልም። ከዛ በኋላ ስትመለስ ደግሞ ሂደት ውስጥ ቅድም እንዳልነው ትመለሳለህ ወደ እድገት መንገድህ፣ ወደ መጋቢዎች ትመጣለህ፣ አባቶችን ትፈልጋለህ፣ ትምህርት ትፈልጋለህ፣ ትምህርት ይጠማሃል፣ መዘመር ትፈልጋለህ። ሁላችንም እኔ እናንተ የመጣንበት መንገድ ማለት ነው። አሁን ድሮ ዘፈን በቃ ህይወት ዘፈን ውስጥ ያለ ይመስለኝ ነበር። ወደ እግዚአብሔር ከመጣው በኋላ ግን በቃ ሌላ ምዕራፍ ሆነ አገኘሁት ማለት ነው። አየህ ያንን ምዕራፍ ተደስተህ መከተል አለብህ በደንብ እስክትጨምር ድረስ። ይሄ ምንድነው ቢል እንደ ንጋት ብርሃን የጨመርክ እስክትፈካ ድረስ በቃ በትጋትና በፍላጎት እግዚአብሔርን መከተል ማገልገል አለብህ እና ያ ነው መንገዱ። ከውሳኔ ነው የሚጀምረው። አንዳንድ ጊዜ መቼም አሁን እንዳልነው እንወስናለን። በቃኝ የምንለው ብዙ ነገር አለ። በጊዜ የሚሆን ያለ ጊዜ ሰዎች ከእግዚአብሔር ጋር ለመኖር የገባቸው ቀን ይወስናሉ። ውሳኔያቸውን ወደ ኋላ የሚጎትተው ነገር ግን በጣም ብዙ ነው። ከውሳኔያችንም ትክክለኝነቱን የምናረጋግጠው ምናልባት መልሱ ቆይቶ ሊሆን ይችላል የሚመጣው። ወዲያው እንደወሰንን ወዲያው በበረከት ተጥለቅልቀን ወዲያው በሆነ ነገር ኖረን እዛ ውስጥ እንዳለን የምናረጋግጥበት መንገድ ሩቅ ሊሆን ይችላልና መታገስንም ለመልመድ ደግሞ ከባድ ይሆናል። ብዙዎች እኔንም ጨምሮ የመወሰን ችግር አለብን ብዬ አላስብም። ውሳኔያችን መልሶ የሚጎትቱ በርካታ ጉዳዮች አሉ። ልማዶቻችን፣ የምናውቀው ኃጢአቶቻችን፣ ትላንት የነበርንበት ማንነት፣ በትላንት ማንነት የሚያውቁን ሰዎች፣ ዓለም ራሱ፣ ከዛ ደግሞ የማይተኛው ደግሞ ጠላት፣ ሌላም እና ውሳኔን ወደ ኋላ በሚጎተትበት ጊዜ ምንድነው ማድረግ ያለበት አንድ ክርስቲያን? መንፈሳዊ እውቀት ለአንድ መንፈሳዊ ሆኖ ለማደግ አንድ ሰው ሲፈልግ በጣም ወሳኝ ነው። አንዳንዴ በጣም ቀላል ነገር ነው ከባድ የምታደርገው። ለምሳሌ ኃጢአት ከባድ ነው፣ ግን እግዚአብሔርን ፈልገህ ለመጣ ሰው ኃጢአት በቃ በእግዚአብሔር ምሕረት የተሸነፈ እያደግክ ትመጣለህ። ይህን ማመን አለበት አንድ ሰው። ውስጥህን
በእግዚአብሔር የፍቅር እውቀት ማሳደግ እና ደግሞ ደህና አማካሪ መስበክ ደህና አባት። ለምሳሌ በግሌ ሳየው ከባድ ውሳኔ ውስጥ ነው የመጣሁት። ወደ ትንሽ ወጣት ቲኔጅ ላይ ነው የመጣሁትና ከፍተኛ የሙዚቃ ፍቅር ያለኝ ሰው ነኝ። እንግዲህ እግዚአብሔር ልዘምር ስላዘጋጀ ሊሆን ይችላልና ግን ሄጄ ንስሐ አባቴን ጠየቅኳቸው እና በጣም እግዚአብሔር ሙዚቃ ወዳለሁ፣ ይሄ የኢትዮጵያውንና የእናትነቱን የዘፈኑ ልከተል ልምጣ አልኳቸው እና ምን አሉኝ? ሂድና ማታ አስብበት፣ ወይ ክርስቶስን ወይ ዘፈንን መርጠናል። እንቅልፍ ሳልተኛ አደርኩ ማታ ማለት ነው። እንዲህ ጠንካራ መሪ ይፈልጋል። በቃ ከራሴ ጋር እንዴት አድርጌ ልፋታ፣ እንዴት ከፍላጎቴ ልፋታ። ነጋች እና ባሌ ጎባ ነበር የምኖረው። ጠዋት ሳልተኛ ነው የምነግር። ተነስቼ ሄድኩ፣ አንኳኳሁኝ። እሳቸው ቤተክርስቲያን ኪዳን ገብተዋል። ጠበቅኩ ሲሉኝ አይ ክርስቶስን መርጫለሁ አልኳቸው። በቃ መረጥኩ። የእውነት ዘፈን የሚባል ነገር ከልቤ ጠፋ ከዛ በኋላ። እና ምን ልል ነው እንዲህ አይነት ነገር ስትመጣ ውሳኔህን የሚደግፍም ደግሞ ጠንካራ አገልጋይ ያስፈልጋል። ለዚህ እኮ ነው አበነፍሴ የንስሐ አባት የሚያስፈልግ። የንስሐ አባት ደግሞ እኮ ዝም ብለን እኛ የቤተሰቦቻችን ጋር የመጸበል ስለሚረጩ ብቻ ቀላል አድርገን ነው የምናየው። ህይወታችንን ሊመራ የሚችል ልንሰማው የምንችል እግዚአብሔር ይናገርበታል የምንለው ሲነግርህ ሰምተህ ዞር ብለህ አቃቄን የምታወጣበት ንስሐ አባት እሱ በጣም አደገኛ ነገር ነው። የእውነት በቃ እግዚአብሔር ይናገረኛል ብለህ አምነህ የምትከተለው መሪም ነው። ቤተክርስቲያን ለሁላችንም ንስሐ አባት ሰጥታናለች እና እንዲህ አይነቱ ፍቃድህንና ውሳኔን የሚደግፍልህ ነገር ያስፈልጋል። ከዛ ውጭ ግን በቃ ውሳኔ በራሱ ሁሉም ውሳኔ ነው ብዬ አላስብም። አንተ ወስነህ እግዚአብሔር ያስፈልገኛል አላበቅቶኛል ካልክ አትመለስም ወደኋላ። የእውነት ውሳኔ ወደኋላ አይመለስ። በቃ ማን ተመለሰ ወደኋላ? እስቲ ንገረኝ ማን? ብዙዎቹ ስኬታማ ነበሩ፣ ጥቂት ናቸው። እነ ይሁዳ እነ ዴማስ መጽሐፍ ቅዱስ ስትቆጥራቸው በጣም ጥቂቶች ናቸው ወደኋላ። ብዙዎቹ ግን ወደፊት ነው የሄዱት። እና ጠንካራ ውሳኔ ወደኋላ እንድትል ያደርግ። ምንድነው የምታተርፈው? እስቲ ንገረኝ። ይኸው ኖር ነው አይደል? በላን፣ ጠጣን፣ ዘፈንን። ምንድነው ያተረፍነው? በጣም በቀላሉ የምትጠየቅ ነው። ምንድነው ያተረፍነው? በቃ እና ይሄንን በደንብ ቁጭ ብሎ ማሰብ ነው። የአንድ ክርስቲያን ውሳኔ ላይ እግዚአብሔር እጁን እንዲያስገባ መለመን ራሱ ግዴታ ነው ብዬ አስባለሁ። እሱን ለማወቅ እሱም ያስፈልገናል ብዬ አስባለሁ። ራሱን እንድናውቀው እሱ ራሱ አብሮን ሊሆን ይገባል። እርሱ ካልፈቀደልን እርሱንም ማወቅ ስለማንችልና እግዚአብሔርን ማወቅ ማለት ምን ማወቅ ማለት ነው? እግዚአብሔርን ማወቅ ራሱን ያበራላል። ምንድነው የሚለው ቅዱስ ዳዊት? ፊቱን ያበራል። እግዚአብሔር ይባርክ። አባቶቻችንም ከቅዳሴ መጨረሻ ላይ ስንባርክ ቀሳውስት እግዚአብሔር ይባርክ ፊቱን ያበራል። ፊቱን ያበራላል። ፊቱን ሲያበራል ብርሃኑ ይቀይራል፣ እንድታቀው ያደርጋል። የምታቀው ግን በምን መንገድ ነው? መጀመሪያ የሚነግርህ ፍቅሩን ነው፣ እንደሚወድንም የምታቀው ማለት ነው። እና እግዚአብሔር እንደሚወድ ስትረዳ ትባንናለህ ከሆነ ዓለም እና እንደሚወድ ደግሞ በተግባር ነው የሚያስተምር። ለምሳሌ ታጠፋለህ፣ ከባድ ጥፋት ቅጣት ስትጠብቅ የሆነ ነገር ያደርግልሃል፣ ትደነግጣለህ። አንተ እኮ ጥፋት መቅሰፍት እየጠበቅክ ነው። ምክንያቱም እኛ የኖርንበት ቤተሰብ ያሳደገን ስንገረፍ፣ ስናጠፋ፣ ስንቆነጠጥ ምናምን የኖር ነው። እዚህኛው ጋር ስትመጣ ግን በቃ ያንን ይዘህ ነው። እግዚአብሔርንም አሁን አባቴ ነው ብለህ አስበህ አምላኬ ነው ስትል አባትን አትረሳውም፣ ያኛውን አባትን ማለት ነው። ከዛ ልክ እንደሱ ስታስበውና እግዚአብሔር የተለየ ይሆንብሃል። ግራ የሚያጋባ ፍቅር ነው የሚያሳይ። ለምሳሌ የጠፋው ልጅ እኮ አልተጻፈም እንጂ አንገቱን ስር ሳሙ እኮ ነው የሚለው። እሱ የመጣው ወደ አባቴ ተመልሼ ልምጣ ሲል ከባለሙያዎቹ አንዱ ማለት ከቀን ሰራተኞቹ አንዱ ነው። ከቤቱ ባሮች አይደለም፣ ከቀን ሰራተኞቹ እንደ አንዱ ተቀበለኝ ይለዋል ብሎ የመጣው እና ሲመጣ ግን ሮጦ ነው ያቀፈው። አስበው እንግዲህ ሽማግሌው ሲሮጥ ምንድነው ልቡ ውስጥ ሊፈጥር የሚችል ይወጣት እና እቅፍ አድርጎ አንገቱን ሲስመው ቶሎ ልብሱን ቀይሩለት፣
ቶሎ እጠቡት፣ ገላውን እጠቡት። ንግግሩን በደንብ ከመስማቱ በፊት በደንብ ገላውን እጠቡት። ያስቀደመለት ፍቅሩን ነው። እና እግዚአብሔር የሚያነጥፍልህ ቀይ ምንጣፍ የፍቅር ምንጣፍ ነው። መጀመሪያ በጣም ይታገሳል። በጣም ይታገሳል። ራስህን በራስህ እስክትደክም ድረስ። አንዳንዴ በራስህ ላይ ተስፋ ትቆርጣለህ፣ ግን እግዚአብሔር ይታገሳል። ታየዋል። እና ወደ ፍቅሩ መንግስት አፈለሰን እኮ ነው የሚለውና ከዛ ወደ ራሱ ይሰበስብሃል እግዚአብሔር። እሱን ፍቅር ግን በደንብ አይኑን ከፍቶ ለማየት በቃ ቅድም እንዳልኩ ነው፣ በደንብ ተዘጋጅተህ መምጣት አለብህ ወደሱ። በደንብ ተዘጋጅተህ ሌላ አዲስ ዓለም ነው ከእግዚአብሔር ጋር ነው። በፍቅሩ ልክ ኃይልም በእጁ ነው፣ ቁጣም በእጁ ነው። እግዚአብሔርን ቸር ነው ብለን ደግሞ ብዙ ሆነናል። ብዙዎችን ብዙ አድርገነዋል፣ ብዙ ማስቀይመነዋል ብዬ አስባለሁ። ቸርነቱን ከአባትነቱ ከአምላክነቱ ከኃያልነቱ ጋር እንዴት ነው ባላንስ ማድረግ ያለብን? ምክንያቱም አንዳንዴ ደግነቱን ብቻ ይዘን የምንጠፋበት ጊዜ አለ። አንድ ቀን ይቀር ይነራል፣ ወይም ነገ ንስሐ እንገባለን ወይም እንመለሳለን ብለንም ደግሞ እስከ ወዲያኛው እንደሌለም አድርገነው ድረስ ነፃ ሆነንም የኖርንበት ብዙ ሰዎች አለን ብዬ አስባለሁ። የእግዚአብሔርን ቸርነት የአምላክነቱን ኃያልነት እንዴት አድርገን ነው ማስተባበርስ ያለብን? መፍራትም ስለሚገባል። በትክክል ትልቅ ጥያቄ የጠየቀኝ በእናቴ ትምህርት በራሴ በተማርኩት ልንገር። ያው እናት ትወድሃለች እና ስትወድ ትቀብጣለህ። እና በልጅነቴ 10 ብር ሰርቃለሁ ሁሌ። በሳምንት ውስጥ 10 ብር ቋሚ ነው ሰርቃታለሁ። እናቴ በጣም ያው ኃይለኛ ቀጪ ናት። ለስነ ስርዓት ሙት ናት። ከሰረቁ በቃ እጄ ልቆጥሎ ልችል ትችላለች፣ ግን አታውቅም። ልቤ ነገሩን አይገባትም። እኛ ስናታልላት አይገባትም። እናትነቷ ያን ነገር እንዳታይ ያደርጋታልና በየጊዜው 10 ብር በወር 40 ብር ደሞዝ አለኝ ማለት ነው። እና እንደሱ አድርጌ ነው ያው ትምህርት ቤት ምናምን ሲሄድ ከልጆች ጋርና ኖርኩ። ከዛ አሁን ቅድም እንዳልኩ ወደ እግዚአብሔር መጣሁ። እግዚአብሔርን ፍቅር ተማርኩ እና እግዚአብሔር እንደሚወደኝ በጣም ተማርኩ። ያንተ ጥያቄ ቦስ ይጠይቅ ነበር። ይምታታብኛል ደግነቱ፣ ፍቅሩ። እንደገና ደግሞ ጥፋት ደግሞ ማጥፋትም ልቤ ይፈልጋል። ከዛ የሆነ ሀገር ሄድኩና ከአንድ ሰው ጋር ኖር ነበርና ይሰርቀኝ ጀመር። ይሰርቀኛል። ልክ የሌለው ነገር ቢሰርቀኝ እና አንድ ቀን ከአሜሪካ ነገር አንድ ወዳጄ ሲዲ ማጫወቻ ዲስክ ነገር ነው አላከለኝ። አዲስ ነገር ነው ለዚህ ሀገር እና እኔ ደግሞ ያኔ መዝሙር በሲዲ ማውጣበት ሰዓት ነው። በቃ ትልቅ ነገር ነው። ሳምንት አልሆነው ገና ብርቅ ሆኖብኝ ከፍቼ ሳላየው ያንን ነገር ያለች የወሰደብኝ ገባኝ። ተከፈተ ውስጥ የእናቴ 10 ብር ትዝ አለኝ ማለት ነው። ከዛ ቀጥ ብዬ ራይል ከዛንክስና በመኖር ራይል ሄጄ እግዚአብሔር ሆይ መቼ ነው የእናቴን 10 ብር ከፍዬ የምጨርሰው? በቃ ይቅር በለኝ። አሁን ገብቶኛል። ተመልከት፣ እግዚአብሔር ፍቅር ከገባኝ በኋላ እግዚአብሔር ምን አስተማረኝ? ስነ ስርዓት ያለኝ ሰው እንደሆነ ያስተማረኝ። እግዚአብሔር ማለት በጣም የምትወድና ስርዓት ያላት እናት ማለት ነው። እናትም ነው፣ ልጆቹን በደንብ አድርጎ ነው የሚቀጣው ይላል እኮ የዕብራውያን ጸሐፊ። ለቅጣት ታገሱ ዲቃሎች አይደላችሁም ይላል። ምሮኛል ብለህማ እንደፈለክ መሆን አትችልም። በጣም አብዝቶ የሚቆነጥጠው ልጆችን ነው። እና እንዳልኩ ነው ያስከፍላል። የእናቴን አስከፍለኝ ማለት ነው። እንዳረሰው አድርጎ አስተማረኝ። አንድ ሰው ገንዘብ እንዳነካ ነው ያስተማረኝ። እና በሌላም ነገር ነው ማለት በህይወት ሰው ህይወት ብትነካ፣ ሰው ኑሮ ውስጥ ብትገባ፣ አንተ እግዚአብሔር ልጅ ነኝ በፍቅሩ በስቶልኛል ብለህ እንደልብህ ብትሆን በፍጹም። እና የሚገርም እኮ በአባቶቻችን ለምሳሌ አሁን ቅዱስ ጳውሎስን ክርስቲያኖች ሲያሳድር ነበር አይደል? ግን እሱ ዘመኑ ምንድነው? የስደት ዘመን ነው የሆነው። ተቀብሎታል በፍቅር ግን አስከፍሎታል በስጋ። እና እግዚአብሔር እንደሆነ ይወላችሁ ምንም ቀልድ አያውቅም። አባት ነው፣ ደግ ነው፣ ግን ያስከፍላል። በተለይ ደግሞ ሰው ከነካ ዳኛ አይደል? አሁን እኔ እናንተ መካከል እኔ አንተን በደልኩ፣ ግድ ዳኛው መስራት አለበት። ጻድቅ ዳኛ ነው። ዝም ካለ ልክ አይደለም እግዚአብሔር።
ፍትህ ይሰጣል። እና ሰውን ከነካ የሰው ጉዳይ ላይ ከገባህ በፍጹም አይለቅም። ግን ነፍስህ እንድትፈወስ አድርጎ አስተምሮ ያስተካክላል እንጂ እንደዚህ አይነት ነገር የለም። የወጣቶች ህይወት ላይ ትልቁ መሰናክል ነው ብዬ የማስበው ከኃጢአት ጋር ያለ ፍቺ ከድርጊቱ ጋር አድርገን ነው የምናስበው። ለምሳሌ የሆነ በደል ካለ በህይወታችን ሁልጊዜ የነበረ በደሉን ስንቀይረው ያን በደል የተውን ነው የሚመስለን እና በደል ማቀያየር ነው ብዙ ጊዜ ልምዳችን የሚሆነው። የሰው ልጅ ጨርሶ ከኃጢአት መፋቻ መንገድ አለው ወይ? ሁልጊዜ ለመተው ነው የምንፈልገው። ግን አንዱን ብንተው ደግሞ ሌላኛው በደል ይቀበልናል። አንዱን ኃጢአት በንስሐ አጥበነው በልምምድ ስንሻገረው በ25 ዓመት የነበረኝ ኃጢአቴ በ15 ዓመት የነበረኝና በ45 ዓመት የምጀምረው ወይም ልጀምር የምችለው በደል በጣም የተለያየ ነው ብዬ አስባለሁ። እና ኃጢአት ማቀያየር የያዘን ነገር መቼ ነው ለይቶልን ከልባችን ሊወጣ የሚችለው? ለኃጢአት በቃኝ ማለት ይቻላል ወይ? ሰው በራሱ ኃይል በምንም ተአምር ከኃጢአት አይወጣም። በምንም ተአምር። ለዚህ እኮ ነው መንፈስ ቅዱስ የወረደው። አሁን ሰሞኑን ስናከብረው የነበረው እኛ እኮ በደንብ አልገባን። መንፈስ ቅዱስ ለምን መጣ? ለምሳሌ አብ ልጁን ላከ፣ ገብቶናል። እግዚአብሔር አብ ልጁን ላከ፣ ወልደ እግዚአብሔር ኢየሱስ ተገለጠ በሥጋ፣ ክርስቶስ ሞተ፣ ገብቶናል። መንፈስ ቅዱስ ስለምን መጣ? ይሄ ህዝብ አሁን ይሄ ቤተክርስቲያን ተመሰረተች በክርስቶስ ደም አይደል? ይሄ የተመሰረተ ህዝብ ኃይል ያስፈልገዋል። ኃይል ያስፈልገዋል። እኛ መንፈስ ቅዱስን እናውቀዋለን፣ ስሙን በበስመ አብ እንጠራዋለን፣ አምላክ እንደሆነ እናምናለን። በጸሎት ሃይማኖታችንም ሁሌ ጠዋት ጠዋት እንመሰክራለን። ኃይሉን ግን በደንብ አናውቅም። እና የመጣው ኃይልን ትቀበላል። በኢየሩሳሌም እስክትቀበሉ ኢየሩሳሌም አብራችሁ ቆዩ። ኃይል ማለት ደካማው ሰውዬ ነው ማለት ነው። እግዚአብሔር የመረጠው የጠራው ደካማ ነው። የዓለምን ምናምንቴ የተናቀውን በጣም ብዙ እኮ ነው ጳውሎስ። እናንተ አሳላጅ ነበራችሁ፣ ቀላጭ ነበራችሁ፣ ሌቦች ነበር። በጣም ብዙ አይነቶች ናቸው የሰበሰበው። ይሄ መረቡ ሲወረወር ከባህሩ ብዙ አይነት አሳዎች ነው የተያዙት ማለት ነው። እነዚህን አሳዎች ቀድሶ በአንድ መንፈስ በአንድ አይነት ቅድስና የሚቀድስ መንፈስ ቅዱስ ነውና መንፈስ ቅዱስ ከኛ ጋር እንዲሰራ እና ህይወታችን ላይ መብት እንዲኖረው ክርስቲያኖች ፈቃደኞች መሆን አለብን። የሚገርም እሱ ነገር ነው። አንድ ወጣት አውቃለሁ እና የማገለግለው ልጅ ነው። አጋጣሚ ታክሲ ሹፌር ነው። ምን አለኝ፣ ይህንን መናገር እንዳለብኝ አላውቅም፣ ግን ብዙ ሰዎች እንዳስተምርበት ነግሮኛል። ምክንያቱም እንደ ምስክርነት ስለሰጠው ነው። በቀን ውስጥ ከአራት ሴት ጋር ይተኛል። ከባድ የሆነ የዝሙት መንፈስ ነው ያለበት እና ምንድን ነው የማደርገው? አሁን እግዚአብሔርን ትንሽ ሰማ። ስለ እግዚአብሔርና ቃሉ ሲሰማ ምን ላድርግ አለ። በቃ ዝም ብለህ ራስን ለመንፈስ ቅዱስ ስጥ። መንፈስ ቅዱስ ኃይልን ትሰጣለህ ተብያለሁ። ኃይልን ትቀበላለች ተብሏል። ተስፋ አለ። ስለዚህ ቀድሰኝ ብለህ ጸልይ። ምናልባት ብዙ ዘመን ሊፈጅብህ ይችላል ለመቀደስ 8 ወር እና ምን ይለኛል፣ የሆነ አጥፍቼ ወጥቻለሁ፣ መንፈስ ቅዱስ አንተ አንድ ቀን ታስበኛለህ እለዋለሁ አለ። አየህ፣ ጻድቅ በእምነት በህይወት ነው እኮ የሚኖረው። ይሄ የመንፈስ ቅዱስን ስራ አመነ። 8 ወር ሲሆነው ደወለልኝ። አሁን አቀለሸልሸኛል። እግዚአብሔር ፈወሰው ያን ሰውዬ ማለት ነው። መልለ ነው መንፈስ ቅዱስ አምላካችን ሊረዳን ይችላል። እና የጸሎታችን ውስጥ ምንድነው የምንጠይቀው? አሁን ለምሳሌ ኃጢአተኛ ራሳችንን ለማከም ነው የምንሞክረው። ብዙ ጊዜ ኃጢአት ቅድም እንዳልኩ ስናክመው ነው ከኃጢአት ወደ ኃጢአት ከኃጢአት ተሻለ ብለን ስናደርገው ወደ ሌላ። ምክንያቱም ሰው በኃይሉ ሊበረታ አይችልም ይላል እግዚአብሔር ቃል። እና የመንፈስ ቅዱስን የእግዚአብሔር መንፈስ ቅዱስ ኃይል እኛ ኃይል እንደሆነ በደንብ አስበንበት ልንጸልይ፣ በደንብ አድርገን አስበን ትኩረት ሰጥተን ከመንፈስ ቅዱስ ጋር ራሳችንን ማገናኘት አለብን። የኔም ሆነ የብዙ ወጣቶች ጥያቄ ከሆኑት መካከል አንዱ አሁን ዘመኑን ሁሉ የብዙ ሰውን ህይወትም እየበላ ነው ብዬ የማስበው የገንዘብ ፍቅርና የዝሙት ፍቅር ነው። ብዙ ነገርም ይበጠብጣል ብዬ የማስበው ሁለቱ ነው። ሀገርም እንደ ሀገር እንዳይጸና አባቶች ሳይቀር ገዳም ሳይቀር
የበቁ የተማሩ ሳይቀር በገንዘብ በፍቅረ ነዋይ በእነዚህ ነገሮች ይፈተናሉ። እነዚህ ሁለቱ ፈተናዎች በዚህ ዓለም ላይ እጅግ ከባዶች ናቸው ብዬ አስባለሁ። ለእኔ አይነቱና ላልበሰልነው ሰዎች ደግሞ የባሰ ኃይል አለው አቅም አለው ብዬ አስባለሁ እኛ ላይ እና መዳኛችን ሊሆን የሚችለው ቆጥረን እንዲያድርጉ ብለን የምንለው ነገር ምንድን ነው? ለምሳሌ ጸሎት ከሆነ ምን አይነት ልምምዶች ውስጥ መግባት አለብን? ስግደት ከሆነ ምን አይነት ልምምዶች ውስጥ መግባት አለብን? ቤተክርስቲያን መሳለም ከሆነ ከነዛ ነገሮች ለመራቅ ምን ውስጥ ነው ራሳችንን መክተት ያለብን? ከእግዚአብሔር ጋር ችግሮቻችንን በግልጽ መነጋገር አለብን። የእኛ ጸሎት ብዙ ጊዜ ምን አይነት መሰል የተሸፈነ ነው። ለምሳሌ በኢያሪኮ መንገድ ላይ ተቀምጦ የነበረው አይነ ስውር የዳዊት ልጅ ሆይ ማረኝ ብሎ ጮኸዋል። ጌታ ቆመ። ምን ላደርግልህ ትወዳለህ አለው። መልሶ ማረኝ እኮ ብሎታል። ምንድን ነው የምትፈልገው? ለምሳሌ ስጦታው ላይ ስጦታው ዋጋ እንዲሰጥ ይፈልጋል እግዚአብሔር። የእግዚአብሔር አሰራር በጣም እንዲገባን ያስፈልጋል። እኛ ዝም ብለን ማረኝ ብለን ልመጣ እንችላለን። ቤተክርስቲያን ሄደን ማረኝ ወይ ኃጢአተኛ ነኝ ብለን ነው የምንመጣው። ኃጢአተኛ ነኝ እግዚአብሔር መች ጠፋው? እሱ ኃጢአተኛ መሆናችን እኮ እግዚአብሔር ያውቀዋል። አሁን የምትለው የገንዘብ ፍቅር፣ የዝሙት ፍቅር፣ ሌላ ማይነገሩ በጣም ከባባድ እንደ ቄስ ሆነ ብትሰባው ከባባድ ኃጢአቶችን የተሸከመ ሰው አለ። ኃጢአተኛ ነኝ ብለህ እግዚአብሔር ብትነግረው መጸጸትህን ያያል። ግጥ ነው ግን እሺ ምን የእግዚአብሔር ፖሊሲ አይለወጥም። መጣ ምን አለው? የምትፈልገው ምንድን ነው አለው። የዳዊት ልጅ ማረኝ ብሎታል። በደንብ ግልጽ አድርገህ ንገረኝ አለው። አይኔ እንዲህ አይ ነው ፈልገው አለው። እያለው ገለጸው ማለት ነው ችግሩን። በመጀመሪያ ከእግዚአብሔር ጋር በችግሮቻችን ጉዳይ ግልጽ አድርገን መነጋገር መቻል አለብን። አሁን የኛ ችግር ምን መሰለህ? እግዚአብሔር እንደ ሰው ነው የሚመስለን። እያፈርን ነው የምንታገለው። ለምሳሌ ቤተክርስቲያን ውስጥ ለምንድን ነው ጥግ የምንቆመው? ጽድ ስር የምንቆመው አለማመናችን ነው የሚያሳየው። ታውቃለህ፣ መፍራታችን ጥሩ ነው፣ ግን በጣም ግን አለማመን ራቆታችንን የሚያውቅ አምላካችን ፊት እኮ ነው ያለን። እና ያ ዘፍጥረት ላይ ያለው የት ነህ አዳም ወዴት ነህ ሁሌ እንዳለ ነው እግዚአብሔር። ለምንድን ነው ግልጽ ሆነ ማትመጣና እና እንነጋገር? አዳምን እኮ ያለው እና ውጣ፣ ተደበቅኩ ራቆቴን ስለሆንኩ አፈርኩ አለ እና ነው ያለው። ከዛ በፊት ለፊት እንነጋገራለን። ምንድን ነው ችግሩ? እና በመጀመሪያ ከእግዚአብሔር ጋር እንዲህ አይነት ከባባድ ኃጢአት ውስጥ ያለን ሰዎች በግልጽነት ወይ በመጽሐፍ ወረቀት ላይ በመጽሐፍ በደንብ ከእግዚአብሔር ጋር መነጋገር። ይሄ ችግር አለብኝ፣ ምንድነው የምታረግልኝ? እኔ ልነገር አልችልም እሱ። ምክንያቱም እግዚአብሔር በአንድም በሌላ መንገድ ነው ሰውን ተናግሮ የሚያድነው። ምንድነው የማረገው? እና ከእግዚአብሔር ጸሎት መጸለይ እንዳለብን ግድ ነው። እንደ ችግሩ ስንገባ ግን ጸሎታችን ራሱ ግልጽ መሆን አለበት። በቃ በደንብ በእግዚአብሔር ፊት የተገለጠ ለኛም ለእግዚአብሔርም ይገባል። አንዳንዴ ለኛ አይገባንም። ያልገባን ከሆነ እንዲገባን ይኸው ደጋግማችሁ ጸልዩ። ለምን አለ መሰለህ? እንዲገባን ገብቶን እስከናምን ድረስ ነው። ሳታምንበት ተነስተህ አንድ ነገር አድርግልኝ ብትለው እግዚአብሔር ሮቦት አይደለም የፈጠረው፣ ሰው ነው። በደንብ አስበህበት አምነህበት እንድትመጣ ይፈቅድና የኃጢአታችንን መሰረታዊ ጉዳዮች ላይ በደንብ ከእግዚአብሔር ጋር በግልጽ ማውራት። ይሄን የምታረገው ደግሞ እግዚአብሔርን ስታምነው ነው። አለ አይደል? አሁን ለምሳሌ እኔ ንስሐ አባታቸውን ሰዎች አምነው ይነግሩኛል። እኔም ሰውዬው ደካማውን ክፉውን ሰው ሳይቀር ማለት ነው። ቢያንስ እሱን የሚያክል እምነት ከእግዚአብሔር ጋር በግልጽ ማውራት ያስፈልጋል። ለምን? እግዚአብሔር ብዙ መንገዶች አሉ ሰውን የሚያድንበት። በጣም ብዙ ምክሮች አሉት፣ ብዙ መንገዶች። በአንዲት ቃል ሊፈውሰው ይችላል። በአንዲት ቃል እሱን ተናግሮ ወጥቶ አንድ ምን አለኝ አንድ ኢንጂነር ልጅ አንድ ጊዜ እና በጣም ልቤ ደንዳና ነው አለ። ከባድ ችግር አለብኛል፣ አይገባኝም። የጉቢ ጉባኤ ተማሪ ነውና አይገባኝም። ጓደኞች የባሌ ወራቸውን ሲሄዱ ምን ሲሄዱ ሳይ እኔ ግን ልቤ ድንጋይ ነው አለ። ሄድኩኝና ጌታ ሆይ አለ ጊዮርጊስ ዘፒያስ ልቤ ድንጋይ ነው አልኩታል። ልቤ ድንጋይ ነው ብዬ በእግሬ እዚህ 5 ኪሎ ማለት በእግሬ ስመጣ እዚህ ቅድስት ማርያም ጋር የዋህ ሁኑ የሚል የአንድ ሽማግሌ ካህን ስብከት ሰማዋል። ልቤ ተሰባበረ አለ። ከዛ የዋህ ሁኑ አለኝ። ከዛ ጊዜ ጀምሮ ጫማ አድርጌ ቤተክርስቲያን አልገባም ማለት ተቀይሮ ማለት ነው። አሁን ይሄ ህግ አለው። እንዴት አድርጌ ልንገር? አሁን ይሄ በዚህ ህግ ነው ሰው የሚድነው ልል አልችልም። ዋናው ምንድነው? እግዚአብሔር ፊት በቃ እግዚአብሔር ፊት ግልጽ ሆኖ መምጣት፣ በደንብ ጸሎትን ግልጽ ማድረግ። ከዛ ውጭ ግን
ኃጢአት የሚሰራ በጣም ኃጢአት ያስቸገረው ሰው እግዚአብሔር እንድወድህ እርዳኝ ብሎ መጸለይ ያለበት። ብትወዱኝ ምንድነው የሚለው ትእዛዜን ካልወደድከው አትጠብቅም። ታታላይ ነው የምትሆነው። በቃ የሆነ ዝም ብለህ ታስመስላለህ፣ አንድ ወር ትተጋለህ፣ ታስመስላለህ፣ አይሆንም። ስትወደው ግን የፍቅር ትልቅ ጉልበት ነው። እናትህ ነው ለምሳሌ ልጅ ወደ ተሰርቃታለህ፣ ካደከ ወደ ተሰርቃታለህ። አሁን በቀደም ስለ እናትህ ስትናገር ሰምቻለሁ። አሁን በዚህ ልብ ተሰርቃታለህ እናትህ አደካ፣ ፍቅሯ በጣም ገባ፣ እሷ ምትክ እንደሌላት ገባ። እናትህን ትሰጣታለህ እንጂ አትሰርቃት። ሰርቃት ግን ታውቅ ይሆናል በልጅነት። ያንን የፍቅር ከፍታ እግዚአብሔር እንዲሰጥህ እናት ልቡ፣ ደግ ልቡ፣ የዋህ ልቡ እንዲገባ መለመን አለብህ። እና ይሄ ፈረሱን አስቀድመህ ነው ሰረገላው መቆጠት ያለብህ። ከዛ ነገሮች ሁሉ ይስተካከላሉ። ማይቻል ነገር እየተቻለ መጽሐፍ ደጋግሞ አትፍሩ 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 ይላል። አትጨነቁ አትጨነቁ በጣም ብዙ አለ እና እንዲያውም አንድ ጊዜ ለሪሰርች እንዲሆን ብዬ ዝም ብዬ አትፍሩ የሚለውን ብቻ የሚል ጥቅሶች ያሉበትን ብቻ ማውጣት ጀመርኩ። ቁጥራቸው ምን ያህል ይሆናል የሚል አትጨነቁ የሚለው ምን ያህል ይሆናል ብዬ በጣም በተደጋጋሚ ነው ይሄ ቃል የሚነገረው። ምን ያህል እንደምንፈራ ቢረዳን ነው፣ ምን ያህል እንደምንጨነቅ ቢረዳን ነው ደጋግሞ አትፍሩ አትጨነቁ ያለን ብዬ አሰብኩኝ። እነዚህ ሁለቱ ነገሮች ምንጫቸው ምንድነው? ሰው ለምን ይፈራል? ሰው ለምንስ ይጨነቃል? የሰው ነፃነት ያው አቢውስ ተደርጓል ታውቃለህ። በገነት በጣም በጣም ነፃ ነበር። እግዚአብሔር ሲመጣ ሮጠው ልክ እንዳባት ተጠምጥመው ልክ ጻል ሲተበተበበት እንደዛ ነበሩ አዳምና ሔዋን። እግዚአብሔር ሲመጣ ያንን ክፉና ደጉን የሚያሳውቀው ዛፍ ሲበሉ ክፉ ገባ ማለት ነው። ደግ ነበረ፣ ያው ደግ ነው። ክፉ ተቀላቀለ። ክፉ ምንድነው? ትልቁ ክፉ ፍርሃት ነው። በሰው ልጆች ላይ የመጀመሪያ የተንጸባረቀው ፍርሃት ነው። ልክ ያንን ሲበሉ አዳምን ፈርቶ ተደበቀ ነው የሚለው። ከዛ ፍርሃት ምን እያመጣ መጣ? አዳምን ነጭናጫና ከሳሽ አረገው፣ ቁጡ ሰው አረገው እና ተደብቆ ያክተመትማል። ይህ የማይታይበት የነበረውን ባህሪው ማለት ነው። እና አዳም ወዴት ነህ ምናምን አለው እግዚአብሔር። ያው ተናገረ፣ ራቁቴን ስለሆንኩኝ አለ። ራቁቱን መሆኑን ፍርሃቱ አሳየው ማለት ነው። ድሮ እኮ ራቁቱን ነው ግን ታይቶት አያውቅም። አሁን አንዳንዴ በኑሮ ውስጥ ብዙ የሚጎሉ ነገሮች ይኖራሉ። እግዚአብሔርን አምነህ ስትኖር ምንም አይመስልም። የሆነ ቀን ስትፈራ ግን ብቻዬን ነኝ እኔ ደሃ ነኝ ነው የምትለው ማለት ነው። የሆነ ራቁትን ነው የምታየው። በቃ ራቁቴን ነኝ አለ። ራቁትን መሆንን ማን ነገረህ? ማን የነገረው? የበላው ክፉ ያፈራው ፍርሃት ነው የነገረው ማለት ነው። ፍርሃት ይወልህ መጀመሪያ ምን አፈራ? የጎደለን ያሳያል ማለት ነው። ምን እንደው የሞላህን ያለን ሳይሆን የሚጎልህን ነገርና ወደፊትም ይጎላል ለምታስበውን ነገር ነገ ለምሳሌ ስራ ባይኖር ብፈናቀል እንትን ቢል ልጆች እንዲሆን በቃ የሚጎልን ነው የሚያሳይ ፍርሃት ጸባይ። ሁለተኛ ምን አለ እንዴ ራቁትም ሆነን ማነገረ ከዛ ዛፍ በላህ እንዴ ሲለው አው አንዴ ሰጠኝ ሴት አበላችን አዳም ያስቀኛል። እግዚአብሔር እኮ ፍቅር ይዟታል ከሚስቱ እኮ ግን አንተ ሰጠኝ አለው። እግዚአብሔርን ወቀሰው። አንተ አምጥተህብኝ ነው እቺ ሴትዮ ማለት ነው። ፍርሃት ምን ወለደ? ክስ፣ እግዚአብሔርን ማማረር። በቃ አይደል ምንድን ያረኩ እነሱ አንዳንዴ በጣም ሞኝ ከመሰለ ለምን እግሬን ፈጠርክ ሊል ይችላል። በእግሩ ሄዷን ነገር ካጠፋ ማለት ነው ምንም ችግር የለበትም የሰው ልጅ እና ከዛ እግዚአብሔርን ከሰሰው ማለት ነው። ቀጥሎ እሷ ሴትዮዋ ሰጠችኝና በላሁ እና ይሄ ፍርሃት መጣ ማለት እንግዲህ ይሄ ፍርሃት ወደኛ ተጋባ። በቃ ይሄ ባህሪው ነው። ክፉና ደጉን በልተናል። አባታችን በልቷል። ወገብ ውስጥ ነበርን እኛና ፍርሃቱ አለ። ስለዚህ ፍርሃትን ለማስወገድ እግዚአብሔር እምነትን ሰጠን። በነገራችን ላይ ክርስቶስ ሲመጣ እምነትን ሊመልስ ነው የመጣው። መጀመሪያ ሰዎች የኖሩት በገነት በእምነት ነው። እስቲ ያስበው በአውሬ መካከል ሁለት ሆነ መኖር ይቻላል? ጫካ ውስጥ ሁለት ሆነ መኖር በአንበሶች መካከል እንዴት ነው የሚቻለው? የኖሩት በእምነት ነው። በእምነት ስትኖር ግን እንደ ገበረ መንፈስ ቅዱስ እዚህ ጋር አናብርት እዚህ ጋር አናብስት እዚህ ጋር ትኖራለህ። አሁን ምንድነው ችግሩ?
የእምነት ጉድለት አመጣ። ፍርሃት ቀጥታ የሚዋጋው እምነትን ነው ማለት ነው። እግዚአብሔር ላይ ያለ መተማመን አለልኝ ማለትን የሚያጠፋብ። ቤት ውስጥ ተሰብስበን እንደዚህ ስንጫወት ተሰብስበን እዚህ እንጫወታለን ማታና አልጋ ላይ ሆነን ተሰብስበን መብራት ይጠፋል። ልጆቻችን ወዲያው ይጮጩሃሉ ማለት ነው። መብራቱ ልክ ሲጠፋ እኛ አለኝታቸው አጠገባቸው እንዳለን ማየት አይችሉም አይኖቻቸው ማለት ነው። ዋይ ብለው ይጮሃሉ። ልክ እንደዚህ ነው ችግሩ ውስጥ አንዳንዴ ስትገባ መብራቱ ጠፋ ማለት ነው። ያኔ እግዚአብሔር አይታየም። እና እምነት ነው የፍርሃት መድኃኒት። እምነት የፍርሃት መድኃኒት ብቸኛው መድኃኒት እግዚአብሔርን ማመን ነው። አለልኝ አሁን እንደውም ሰው እምነት ምንድን ነው ብሎ ይላል። እግዚአብሔር አለ ያው ሃይማኖታችን ነው ያለው። እግዚአብሔር አለልኝ በጨለማም ቢሄድ በሞት ጥላም ቢሄድ አለልኝ። እሳት ውስጥ ገብቼ ብገባ አለልኝ። ከአናብስትም ጋር ባድር አለልኝ። አሁን ይሄ ቀላል ነገር አይደለም። እሱ ነው የፍርሃት መድኃኒት። እሱ እምነት ከመስማት ነው። የእግዚአብሔርን ቃል በመስማት የእግዚአብሔርን ቃል ሰምተው እንዳንተ ሰዎች ሆነው አምነው ዓለምን ያሸነፉትን ሰዎች ቅዱሳን ታሪኮች በመስማት አጠገብህ አምኖ የሚሻገር ወንድምህን በማየት ከዛ ደግሞ አንተ በመለማመድ ለምሳሌ እኔ ኤልያስ ቀጥሮኛል ከመሰፈሬ ወደዚህ ስመጣ መንገዱ ከወዲያ ወዲህ እግዚአብሔር ይረዳኛል ብዬ ነው ከቤት የወጣሁት። በነገራችን ለምን የቀጠርከኝ ሰዓት የለም እግዚአብሔር ይረዳኛል። መንገዱ ከወዲያ ቢሆንስ እግዚአብሔር ይረዳኛል እንዳልኩት መሰስ ብዬ ነው የመጣሁት። ይሄ ምን ይጨምርልኛል በህይወቴ? እግዚአብሔር መንገድ ይከፍታል። ከችግር በእያንዳንዷን ጉዳዮች ከእግዚአብሔር እጅ ጋር እያያዝክ መረዳት አለብህ። እሱ እምነት መለማመድ ይባላል። እምነት የሚጨመር ነው። ሐዋርያትም ጨምርልኝ ብለው እየጨመርከው ትመጣለህ። ሁሉን ነገር ምንም ነገር አጋጣሚ የለም። አጋጣሚ ምንድነው? ዓለም የእግዚአብሔርን ስራ ሲቃወም የፈጠረው ቋንቋ ነው። አጋጣሚ የሚባል የለም። እግዚአብሔር እየረዳን ነው የምንኖረው። ምንድነው የሚለው? ከሆነው አንዳች እንኳን ያለርሱ አሉን። እና እያንዳንዱን ነገር ከእግዚአብሔር ስራ ጋር ስታገናኝ አብሮህ እንዳለ እያመንክ ስትመጣ መፍራትን ቀስ ብለህ አትቀንሰው። እየቀነስከው ጠንካራ እንደ ዳዊት በሞት ጥላ መካከል እንኳን ቢሄድ ክፉን አልፈራም ማለት ጀመረ። ዳዊት ይሄንን ያለው እኮ በጣም ቆይቶ ነው። ከአናብስት ጋር ታግሏል። አንበሳን ሰብሮ ጥሏል። ጎልያድን ጥሏል። የሆነ ነገር አይቷል። ስለዚህ እግዚአብሔር እንደማያሳልፍ እንደማይሰጠው ገባው ማለት ነው። እና የእምነት ህይወትን ስትለማመድ ፍርሃትን ትዋጋለህ። እዚሁ ላይ ብንቆይ ደስ ይለኛል። የኔም ክፍተት ስለሆነ ስለማመን ራሱ ስንነጋገር በጣም ብዙ አይነት የማመን መንገዶች አሉ። ተአምር አይቶ የሚያምን አለ፣ በትምህርት የሚያምን አለ፣ በመስማት የሚያምን አለ፣ በህይወት መከራ ውስጥ ደግሞ እግዚአብሔር እጁን አይቶ የሚያምን ሰው አለ። ማመን እጅጉን ከባድ ነገር ነው ብዬ አምናለሁ። እጅጉንም ደግሞ ቀላል ነገር ነው ብዬ አምናለሁ። ምክንያቱም ከተቻለና ከተደረሰበት የብዙ ነገር መድኃኒት ነው። ግን ማመን በጣም ከባድ ከመሆኑ የተነሳ ሁሉን የምንሰበከው እንድናምን ነው ብዬ አስባለሁ። በቅጡ የማመን ነገር ከልብ ለእግዚአብሔር በፍጹም ሀሳብ በፍጹም ልብ መሰጠት ላይ ይቀረናልና እምነታችንን የሚፈትነው ነገር ደግሞ በርካታ ነው። በዚህ ምድር ላይ ውሃ ላይ እንደመሄድ ነው እግዚአብሔርን ማመን። ምንም ነገር ትቶ እሱ አለ ብሎ መቀበል ነው። እዚህ ዓለም ላይ ገና እንደተወለድን ምርኩዝ ነው የሚሰጠን ብዬ አስባለሁ። ዘመድ የሚባል ሀብት የሚባል እውቀት የሚባል መልክ የሚባል ውበት የሚባል ብዙ ምርኩዝ ይሰጠናል። ምርኩዙን ሁሉ ትተን እሱ ይበልጣል ለማለት አንዳች ልምምድ ይፈልጋል ብዬ አስባለሁ። የማመን ልምምዶች ምንድን ናቸው? ሰው በመጠራጠር የሚሰቃይ ሰው ወደ ማመን በምን መንገድ ሊደርስ ይችላል? እንግዲህ እኔ አሁን በህይወት ካለፍኩበት እግዚአብሔር ካስተማረኝ እኔ ብዙ ጊዜ እምነት የሚባለውን ነገር የተላመድኩት በቅዱሳን ህይወት ነው እና የቅዱሳንን ታሪክ በጣም የምገረምበት ታሪክ የአባታችን የጻድቁ ተክለ ሃይማኖት ታሪክ ነውና በእምነት ተነስ በኢየሱስ ስም ብለው ዛፉን ሲነቅሉት ሰው የሚያመልከውን ዛፍ እና ሰንበት ተማሪውኝ ነበር ማዳምጠውና ዛፉን ተመንግሎ ወደቀ። የሆነ ኃይል ውስጤ በቃ ይገባል።
እግዚአብሔር ለካ እንደዚህ አይነት አምላክ ነው። የተቀምጬ እዛ ነሴብሖ ለአምላክ ከዝራ ብዬ ዘምራለሁ። በዛ ሰዓት እንደዚህ የምዘምርለት አምላክ እንደዚህ ተራ ዛፍ ይነቅላል። ያ በጣም ልቤ ውስጥ የሆነ መልእክት ሰጠኝ ነበር። ያደኩ ስመጣ መጽሐፍ ቅዱስ ማንበብ ስትጀምር ደግሞ ትልቅ ትምህርት የሚያስተምሩን አብርሃም ለምሳሌ እግዚአብሔርን ማመንን የተረጎመልን ሰው አብርሃም ነው። በጣም በሰፊው ነው የተረጎመልን እና እምነት ምን ያህል ጭካኔ እንደሆነ ሰው በእምነት ነው የሚጸደቀው ብሎ ቀለል ሲያደርገው በጣም ነው የሚያስገርመኝ። እምነት ማለት እኮ በጣም ከባድ ዓለም ነው እንዳልከው። ይሁን ነገርን መስዋዕት ታደርጋለህ። ሀገርህን ውጣ ሲለው ተነስቶ መውጣት፣ በቃ ጨክነ መውጣት። ባለፈው ጊዜ ጦርነት ግርግር ነበርና እኔ ደግሞ ቤተክርስቲያን ቤታችን አንድ ቤተክርስቲያን ንግስ ብሄድ ነበረብኝ። መንገዱ እሳት ነው። ተነሳው እግዚአብሔር አንተ አብርሃም አምላክ አይደለ? አብርሃም ከኡር ምድር ወደ ከነዓን ሲመጣ መንገዱ አስፋልት አልነበረም። ዘላኖች አሉ፣ ጦረኞች አሉ፣ ህግ የለ፣ መንግስት የለ፣ የዘላኖች ዘመን ነው። ያችን የመሰለች ቆንጆ ሚስቱን ይዞ ሲወጣ አንተን አምኖ አይደል? ለሚስቴ ሳልነግራት ተነስቼ ወጣሁ። ሲሄድ መንገዱ ዝግ እንዳለ አዲስ አበባ ዙሪያ መንገዶች ማለት ነው። እና ትራፊኩን ፌደራል ፖሊሱን ሄድኩና ወንድሜ ያልኩት መሄድ ይችላል ስለው ሪስክ ወስደህ መሄድ ትችላለህ አለኝ። ባክ እግዚአብሔር ከኔ ጋር ነው ብዬ ገብቼ ብቻዬን ሲሄድ 2 ሰዎች ተከተሉኝ። አንዳንድ ጊዜ ግን ታውቃለህ ፍርሃት በራሱ እኮ ምን ፈራው ነገር ስላለ አይደለም። እዚህ ውስጥ እኮ ነው ከባዱ ችግር ያለው። ምንም ነገር የለም። የተቃጠለ መኪና ይቻለው ግን ምንም ነገር የለም። በሰላም ፈልገው ተደርሼ መጣሁ። ከዛ ምን አልኩ? የአብርሃም አምላክ አሁን አየሁ። እምነት እንዲህ አይነት ደፋር ውሳኔ ይፈልጋል። አንዳንድ ጊዜ አሁን ይሄ የሚሰማ ሰው እንዴ ሪስክ ውሰዱ እያልከን ነው ወይ ሊል ይችላል። እግዚአብሔርን አምኖ መኖር ማለት አይንን ጨፍነ መሮጥ መለማመድ ነው። አይንን ጨፍነ አንዳንዴ አይሆንም። እመቤታችን እንዴት ይሆናል ወንድ ሳላቅ ስትለው መንፈስ ቅዱስ ይመጣል። ሚስጥረ ስላሴ እኮ አልተማረችም። እኛ የተማሩን ተምራለች። መንፈስ ቅዱስ ማን ነው? እንዴት ነው ይገባት? መንፈስ ቅዱስ ወደ አንቺ ይመጣል፣ የሉላ ይጸልልሻል። እንዴ አታይም? እንደ ዘመድሽ ኤልሳቤጥ በትክክል ዘመዷ ኤልሳቤጥ መጥቷን በምን አወቀች? ስልክ አልደውላ አልጠየቀች። በእግዚአብሔር የሚሳው ነገር የለም ሲላት ሁሉን ነገር አመነችው። ንግግሩን መንፈስ ቅዱስ እንዳለ እንደሚሰራ ዘመዷ ኤልሳቤጥ እንደጸነሰች ማመኗ የምታየው ልጠይቃት ሄደች ነው የሚለው። አምና አረጋግጣለች። እና ይሄ እንትኑ ቀላል አይደለም ነው የምትወስነው ውሳኔ የምትቀበለውን። ግን ያንን ከባድ ሞኝነት የሚመስል ነገር ተቀበለ መጋፈጥ፣ በተለይ ከእግዚአብሔር የሆነን ነገር እግዚአብሔር ያደርጋል ማለት ደግሞ ያደርጋል። የሚገርም ይኸውላችሁ እስካሁን የሚጠብቀን እግዚአብሔር እኛን እንድናምነው ነው አለ። አጠገባችን ቁጭ ብሎ ይጠብቀናል እስከናምነው ድረስ። ምንም ችግር የለም። አገራችን ትበለጽጋለች፣ ኑሯችን ይባረካል። እውነቴን ነው የምነግርህ። ልጆቻችን የሚፈልገው እኛ እስከናምነው ነው። እግዚአብሔር የሚያሳዝን አምላክ ነው። ሳናምነው ነው የሚለው። አለ እንላለን። አለ አባት አለህ አለኝ። ያሳድግሃል አላውቅም አለኝ ትለዋለህ አባት። ግን አባትህ ከአንተ ጋር እንደሆነ እና እንደሚረዳህ ግን ካልተናገርክለት አለኝ ብትለው ምን ዋጋ አለው? እና ይሄንን እምነት አንተም ራስህ አይንን ጨፍነህ የምትለማመደው ነው የምልህ። ቅድም እንዳልኩ ነው መሬት ላይ ወርዳ አሁን የረዳኝ የአብርሃምን ታሪኮች ሳዳምጥ እሱን ተግባራዊ ለማድረግ ጨክናለሁ። ከባድ ነው ይሄ። ጅማቶች እስኪላዩ ድረስ ያስፈራል። አሁን ቅድም እንዳልኩ በሰዓት መካከል መኪና ነርቶ መሄድ ካላየው አይገባ፣ በጣም ከባድ ነው። ግን ጨምሮልኝ የመጣው ሌላ ነገር ነው። እግዚአብሔር የታመነ ነው፣ በሞት ጥላ መካከል ያስኬዳል። ከዚህም በላይ ነው። ሌሎች ደግሞ ከኝ ደግሞ ብዙ ሰዎች አሉ፣ ብዙ አባቶች፣ ብዙ ወንድሞች አሉ ይሄን እየተለማመዱ የሚኖሩ አምነው መካኖች የሚወልዱ ኢትዮጵያውያን ታውቃለህ። ስንት እናቶች ከኛ የሚበልጡ በቃ የሚገርም እምነት ያላቸው ስንት ታሪካቸው የሚያስተካክሉ አሉ። እና ያንን በጣም በየዋህነት ከቅዱሳኑ መማር እምነት እንዲያድግ በጣም አግዞኛል። የተማርኩትን ደግሞ ተግባራዊ ማድረግ። እግዚአብሔር ለኛ አምላካችን አባታችን ነው። ሁሉን የሚችል ሁሉን የሚያደርግ ነው። አንድ ቀን መጥቶ ይወስደናል ብለን የምንጠብቀው ተስፋችን ነው። እኛ ለእግዚአብሔር ምን ሆነን?
እኔ መሳቅ ይችላል። እንዴት ነው እኛን የሚያየን? እንዴ በጣም ያው መሳቅ ትንሽ ያው ሳቅ በጣም ነው የምወደው። አንዳንዴ በቃ ሰዎች ላይ ማክሩኝ ይመጡና ቢገርም ነገር ሲነግሩኝ ይቅርታ ጉኝ መሳቅ ይችላል ብላቸው ያስቁኛል። በቃ በአንዳንድ የሚያወሯቸው ነገር ምን ችግር አለ ሳቅ ይላል፣ ይፈቅዱልኛል። እግዚአብሔር እንዴት ነው የሚያየን የሚለው ሁለተኛው ጥያቄ በጣም ከባድ ጥያቄ ነው። እግዚአብሔር አንተን ሚሊዮን አድርጎ ነው የሚያይ። አሁን ለእግዚአብሔር ኤልያስ ብዙ ሺህ ትውልድ ማለት ነው። እና ለዚህ ነው የሚታገስህ። ኤልያስ ይወልዳል፣ የኤልያስ ልጅ ይወልዳል። ከ50 ዓመት በኋላ ኤልያስ የሆነ ብዙ ፎቶ ብዙ ዘር ማንዘሮችን ሰብስበህ ፎቶ የምትነሳ አባት ሆናለህ ማለት ነው። እሱን እግዚአብሔር ያያል። ይሄ ትንሹ ነው። የሚቀጥለው ትውልድ የኤልያስን ትውልድ ያያል። እና እግዚአብሔር ሰውን ሺህ አድርጎ ነው የሚያየው። በጣም የሚገርመኝ እሱ ነው። አንተ ሰውን እንደ አንድ ሰው ስለምታይ ነው የምትጨክንበት፣ ማትታረቀው፣ ወይ ልትገድለው ወይ ልታጠቃው። ሰው እኮ የሚሞክረው ሰውን እንደ አንድ ሰው ስለሚያይ ነው። አይ የሚታገሰን እግዚአብሔር ለመመሰለ እኔ ሲታገስ ልጆቼን ነው የሚታገሰው፣ ልጆቼን ነው የሚያስበው። በእኔ ኃጢአት ቢቀስፈኝስ በወድቅ ልጆቼ ይርባቸዋል፣ ማን ያሳድጋቸዋል? የእግዚአብሔር አይኖች በጣም ይገርሙኛል። ስለ እንትኑ ስለ መንደሩ ተሸከሙት መላእክት ሲናገር 6 ክንፎች አሏቸው፣ አይኖችም ሞልቶባቸዋል ይላል። የእግዚአብሔርን ባህሪ ለማሳየት የተቀመጡ ናቸው እነዚህ። ብዙ አይኖች ነው ያሉት እግዚአብሔር። ከብዙ ነገር አንፃር ነው የሚያየን እና እኛን ሺህ አድርጎ ነው የሚያየን። ለዚህ ነው አንድ ሰው የሚያስተምረው። አብርሃምን አንድ አድርጎ ነው ምድረ በዳ ውስጥ ያስተማረው፣ አንድ አድርጎ። ግን አብርሃም አንድ ነበር። ይህ ሁሉ የዓለም የአብርሃም አምላክ የሚለው አንዱን ሺህ አድርጎ ስላየ ነውና እግዚአብሔር አተያይ ይገርመኛል። እንደሱ አይነት አተያይ ያለው እኛ ለሱ ምን ሆነን ያልከውና አንድ በጣም ወዶ መዝሙር አለኝና ስወልዳየሁት የአምላኬን ቸርነት የሱን በጎነት ስትወልድ የውሱ ነው የሚገባ አሁን አይገባ። ይህ እንደ ወንድ ላጤ ማስረዳት ይቀርታ መሰርከኝ አይደል? ትክክል። ይሄ ለወንድ ላጤ ማስረዳት ይላስ በጣም ከባድ ነው። አሁን እኔ እግዚአብሔርን ድሮ አውቀዋለሁ፣ ወለድኩ። ከዛ ወለድኩና ወደ ትክክለኛው የአባትነት ምዕራፍ ገባው ማለት ነው። ከዛ እግዚአብሔርን ማየት ጀመርኩና አባታችን ሆይ ስል ራሴን ነው አባት ሆኜ ልቤን፣ መንፈሴን፣ ፍቅሬን፣ የማያልቀው ፍቅሬን፣ ገደብ የሌለው ፍቅሬን። ከዛ ወይ እግዚአብሔር ለካ እንደዚህ ነህ፣ ለካ አንተ እግዚአብሔር እንደዚህ ነህ። እና አባቴ ነው ብዬ ስነግርህ፣ እግዚአብሔር አባታችን ነው ብዬ ስነግርህ ለአንዳንድ ሰው ቀላል ነው። አንዲት ልጅ የሆነ አረብ ሀገር እንደዛ አባት ነው ብዬ አስተምሬ ስወርድ ምን አለች መጣ፣ እንደዛ አይነት ትምህርት መስማት አልፈልግም አለች። ለምን? አባቴ ህይወቴ ላይ ተጫውቶበታል። እግዚአብሔርን እናት ብዬ ነው የምጠራው። በሰማይ የምትኖሪ እናታችን። እና አንዳንድ ጊዜ ይሄ ወንዶች እኛ ወንዶች ያን የተበላሸ መልክ ማስተካከል አለብን። ልጆቻችን እግዚአብሔር እንዲወዱት ማድረግ አለብን። ለምን? አባት ሃይማኖት ያወርሳል። ታውቃለህ፣ በሳይኮሎጂ ራሱ ልጆች ሃይማኖትን ከአባት ነው የሚወርሱት። አባት ኤቲስት ከሆነ ቀስ ያሉ ልጆቹ ግድ የለሽ እየሆኑ ነው የሚያድጉት። አባት እግዚአብሔርን ከወደደ በበጎ ኑሮ ደግሞ በቃ ምንም አያርግ ልጆቹን መውደድ ከቻለ እግዚአብሔርን ማሳየት ይችላል። እና ያ እግዚአብሔር ማለት ያው ደግ አባት ማለት ነው ለኛ። ቅድም እንዳልኩ የሚያዝንልን፣ የሚረዳን፣ ሳንናገር የሚገባው፣ ስናጠፋ እንዴት እንዳጠፋን የሚገባው። ተውት ልጄን አውቀዋለሁ፣ ለምን እንደተሳሳተም አውቃለሁ፣ ድካሙን አውቃለሁ። አንዳንዴ እናት እንደምትለዋለ ተውት ልጄን አጠፋ ምሽቷን ትከራከራለች፣ ውስጥ ደግሞ ታስተምራለች፣ ትመክራለች፣ ትቆነጥጣለች በፍቅር። ደግ ነው የእግዚአብሔር ቃል፣ የመጽናናትና የርህራሄ አባት ነው ይላል። እና እንደሱ አይነት አባት ነው እግዚአብሔር ለኛ። በዚህ ሰዓት አሁን በዛሬ ቀን ይሄንን የሚያዩ ሰዎች ጭንቅ ውስጥ ያሉ ይኖራሉ፣ መከራ ውስጥ ያሉ ይኖራሉ። መኖሩን አምላካቸው አብሯቸው እንዳለ መኖሩ ግራ የሚገባቸው ከመከራ ጽናት የተነሳ እንቅልፍ የሌላቸው ሰዎች ይኖራሉ።
በቀደም ከጓደኛዬ ጋር ቤተክርስቲያን ሄደን አውደ ምሕረት ላይ ያለው ሰው ምን ሲሳል ሰማሁን? የሰላም እንቅልፍ ከተኛ 2 ወር ሆኖኛል እና ለእንቅልፍ ስለት ሲገባ ለመጀመሪያ ጊዜ ሰማሁኝ። እንቅልፍ የሌላቸው ብዙ ሰዎች ይኖራሉ፣ የደከማቸው ሌሊት ዳዊት እንዳለው በእንባዬ አጥባለሁ አልጋዬን እንደሚል እንደዛ የደከማቸው ሰዎች ይኖራሉ። ምንም ነገር በሌለበት ውስጥ እግዚአብሔርን ተስፋ የምናደርግበት መንገዳችን ምንድነው መሆን ያለበት? ከየት እናምጣው ሊሉን ይችላሉ ሰዎች። እናንተ የምትሉት አሁን ይወዳችኋል፣ ያፈቅራችኋል፣ ይጠብቃችኋል የምትሉት እግዚአብሔር ከየት እናምጣው የሚሉ ሰዎች ይኖራሉ። በስደት ላይ ያሉ፣ በብቸኝነት ውስጥ ያሉ፣ በሰው የተጠሉ፣ ወዳጆቻቸው ፊታቸውን ያዞሩባቸው፣ ሕክምና ላይ ያሉ፣ አትድኑም የተባሉ ብዙ ሰዎችም ይሰሙናል፣ ያዩናል። ከየት እናምጣው ቢሉን ምን እንበላቸው? ያ የምንለውን ፍቅር የምንለውን አምላካችንን መጀመሪያ ከምን ውስጥ እናውጣው ቢሉን ምንድን ነው የምንላቸው? ለነዛ ሰዎች እንቅልፍ የሌላቸውን በርካታ ሰዎች አሉና በእርግጥም እግዚአብሔርን እንዴት እንለማመደው? እንዴት እናገኘው? ያው የቆሰለ ሁሌ ቁስለኛ ካለ ማቃሰት አለ። አሁን እንቅልፍ ማጣት ቅድም እንደተባለው አሁን አዳም እንዳረገው እግዚአብሔርን መውቀስ እንዲህ ነገሮች ማቃሰት የመታመም ምልክቶች ናቸውና ሐኪም ቤት ለምሳሌ አታቃስታ አይልም ሐኪሙ፣ ዝም ብሎ ነው የሚያክምህ። እግዚአብሔርም ዝም ብሎ ነው ህይወትን የሚያመጣ ወደ መስመር። ያው ሰው እንደ አይነት ስሜት ሊሰማን ይችላል። ይሄ ስሜት የመጎዳት የቆሰለ የማቃሰት ግዴታ ስላለበት ነው። ግን ህይወት ይወል ታምራት ናት። ህይወት በተለይ እኛ ክርስቲያኖች በክርስቶስ ክርስቲያኖች የተባለን ሰዎች ለኛ ህይወት ታምራት ናት። ቀን ይቀየራል። ምድር ላይ የብዙ ሰዎች ቀን ተቀይሮ አይተናል። የብዙ ሰዎች ሌሊት ነቅቶ አይተናል። ብዙ ሰዎች መሰላል ተዘርግቶላቸው ከጉድጓድ ወጥተው አይተናል። ይሄን ያደረገ እግዚአብሔር ነው። ሁሉም የራሱ ቀን አለው የሚወጣበት። ይሄንን የምትሰሙ እግዚአብሔር ልጆች ስሜታችሁ ይገባል፣ ያው ይገባኛል። ሁላችንም ያልነጋልን ሌሊት ነበረን እና እግዚአብሔር እንደተወለ የተሰማን ሌሊት ነበረን። ጌታችንም እኮ መስቀል ላይ ምን ነው ተወከኝ እኮ ብሏል። ምን ነው ተወከኝ አባቶ ብሏል። ተወከኝ ብለን እናቀ እንኳን እኛ እግዚአብሔር ልጅ ብሏል። ግን ቀን ደሞ አለ፣ ምንም የማይለወጥ ነገርን በጊዜው ውብ አድርጎ የሚሰራበት ቀን አለ። ይሄን ቀን አምጮን እግዚአብሔርን ግን ጭክን እንብለን ግን ማመን አለብን። ከዮናስ አንድ ነገር መማር አለብን። ዮናስ ወደ ተርሴስ ወደ ስፔን ነው መንገድ የጀመረው። ወደ ነነዌን የተላከው እሱ ወደ ስፔን ነው። ልክ ሲሄድ መውረድ ጀመረ። በመጀመሪያ በህይወታችን ውስጥ ምንድነው መውረድ? ለምንድነው መውረደው? ምን ትወርዳለህ ሳታውቀው? የሆነ ጸሎት ትተዋለህ፣ ቤተክርስቲያን መቅረት ትጀምራለህ፣ ማንበብ ታቆማለህ። መንፈሳዊ ነገር መስማት ባቆምክ ሰዓት ቶሎ ራስን ማየት አለ። ዮናስ ወረደና ወደ መርከቡ ገባ ይልና ወደ ታችኛው ክፍል ወረደ ይላል። እንዳለ ቃል ወረደ ነው የሚለው። ወረደ ይላል። ከዛ ማዕበል ተነሳ፣ አነሱና እጣጥለው ወደ ባህር ሜዲትራኒያን ባህር ጣሉት ማለት ነው። ወደ ባህር ልብ ወረደ። ከባህር ልብ ደግሞ ወደ አሳ አንበሪ ሆድ ወረደ። አካሄዱ ገባው ማለት ነው። እና በጣም የሚገርመው ሁላችንም ችግር ውስጥ ያለን ሰዎች ልንማር የሚገባው ማንም ሰው ዮናስ የነበረበት አይነት ችግር ውስጥ አይደለም ያለው። አስበው፣ ሜዲትራኒያን ባህር ውስጥ ነው። ትልቅ ሻርክ ሆድ ውስጥ ነው ያለው። ምንድነው ሊፈጠር የሚችለው? በቃ ሞትክማ አንተ ሞታል እዛ ጋር። ዮናስም ተንበርክኮ ምን አለ? አቤቱ ወደ መቅደስ እመለከታለሁ፣ ስለትንም አገባለሁ። ስለት ቤተ ኢየሩሳሌም መቅደስ ስለት እንደሚያገባ ነው ለእግዚአብሔር የነገረው። ይኸውላችሁ እግዚአብሔርን የእግዚአብሔር ሞኝ መሆን የእግዚአብሔር እብድ ሰው መሆን ያስፈልጋል። የእግዚአብሔር እብድ ሰው ማለት ነው። አሁን ይሄ ዮናስ እብደት ነው የሚመስለው። እንዴት እዛ ውስጥ ነው? ምንድነው የኛ አባት እናቶች እየየም ሲዳላ ነው ምንድነው እንዴት ልትል ትችላለህ? በቃ ገባው። እዛ ጋር ሲገባ እግዚአብሔር ፈጽሞ ጥሩ የማይጥል አምላክ መሆኑ ገባው። ይቅርታ ጠየቀው። ይቅርታ ብቻ አይደለም፣ ሰምተኸኛል አለው። ሰምተኸኛል
እና ወደ ኢየሩሳሌም ወደ መቅደስም ገብቼ ለአንተ ምስጋና መስዋዕት አቀርባለሁ ብሎ ጸለየ። ወዲያው አሳንበሬ ወስዶ ተፋው ይላል። ራሱን አንድ ትልቅ ከተማ ዳርቻ ላይ ያገኘው እና የሆነ ይተፋናል ነው የሆነ ነገሩ መቀየሩ አይቀርም። እግዚአብሔርን ግን በዚህ ሁኔታ ውስጥ ማመን ይወላችሁ ለእግዚአብሔር ውለታ እንደመዋል ነው። እውነቴን ነው ነገር በችግር ውስጥ በስራት ውስጥ በድህነት ውስጥ በበሽታ ውስጥ እግዚአብሔር የታመነን ቆሞ ቆሜን ድራማ ያገኛል ማለት ለእግዚአብሔር ውለታ ባይዋለት ምስሉ ለሱ ውለታ እንደመዋል ነው የሚቆጠረው። ከተቀበልን በኋላ የልባችን ክብር ነው ያ። ተስፋ እንዳትቆርጡ ተስፋ ይቆርጥበትም አምላካችን። ምድር ላይ ብቸኛ ተስፋ እሱ ነው እና የታመኑበትን በዚህ ልክ እንኳን ከጉድጓድ አውጥቷልና መበርታት ይገባል። ጥያቄውን ለምን አነሳሁኝ ቀሲስ? አንዳንድ ጊዜ ቤተክርስቲያንም ቆሜ እኔም አንዳንዴ የተለያየን ቦታ ሄጄ ስለ እግዚአብሔር ተራዳይነት፣ ረጂነት፣ አዳኝነት ልንነጋገር እንችላለን። ነገሮች ለበጎ ነው ብሎ አንድ ሰው ሊሰብክ ይችላል። ሰብኮ ከጨረሰ በኋላ ምናልባት ሰውየው በጥሩ መኪና ሊሆን ይችላል የሚሄደው፣ የሚሰማው ምእመን ግን ባዶ እግሩን ሊሆን ይችላል። እና ለዛ ሰውዬ ለበጎ ነውና ለሰባኪው ለበጎ ነው በጣም የተለያዩ ነገሮች ሊሆኑ ይችላሉ። የምርም መንፈስ ቅዱስ ረድቶን እነዛን ቃላት በልባችን ውስጥ አድርጎ ካላበረታን በቀር ዓለም እኛ እግዚአብሔርን እንዳናምነው የምታደርግበት መንገድ በጣም በርካታ ነው። ጦርነቱን ከባድ ነው ብዬ አስባለሁ። ከሰውነታችን ጀምሮ ከገዛ ስጋችን ጀምሮ ያለው ጦርነትም ከባድ ነው ብዬ አስባለሁ። ለምንድን ነው መጽናናት ያቃተን በእግዚአብሔር ቃል? ለምንድን ነው በመዝሙሮች መበርታት ያቃተን? ለምንድን ነው ብዙ ጓደኞች አሉኝ እኔ መጽሐፍ ቅዱስ የሚያነቡ እኔም አነባለሁ ብዬ አንብቤ እነሳለሁ። እንደ ዓለማዊ መጽሐፍ እንኳን ልቤ ላይ ጠብ የማይልበት ቀን ብዙ ነው። የኔም ደንዳናነት እንዳለ ሆኖና መጽሐፍ ቅዱስን መረዳት፣ እግዚአብሔርን መከተል፣ ቤተክርስቲያን መመላለስ ከምን ጋር መሆን አለበት ማለት ነው? ከምን ጋር ሲሆን ነው ሊገባን የሚገባው? አለዛ ዕለት እየተመላለስ ነው ልባችን ዛሬም ይደነግጣል በዓለም ፈተና። ዛሬም በማጣት እንደነግጣለን፣ ዛሬም በመታመም እንደነግጣለንና ከምን ጋር መሆን ነበረበት ማለት ነው? እግዚአብሔርን ማወቅ። ያው እግዚአብሔር ምንድነው የሚለው ጌታችን ኢየሱስ ቃሉን ሰምቶ የሚኖረው ቤቱን ማለት ላይ ሰራን ሰው ይመስላል። ለምሳሌ ቃል ውስጥ ስትኖርና ቃሉን መስማት መውደድና ያንን ቃል ደግሞ ማምጥተህ ቆይ እስቲ እኔ ቤቴ ልስራበት ልኑረው ብለህ ትላለህ። ለምሳሌ ችግር አንጻራዊ ነው። ቀደም እንዳልከው ታሞ አልጋ ላይ በሞትና በሕይወት መካከል ያለ ሰውና ውድ መኪና አልነዳውም ብሎ የሚያስብ ሰው ሁለቱም ችግር ነው፣ ግን ይለያያል። ያኛው ፈውስ ነው የሚፈልገው። ሳራ ልጅ ነው የምትፈልገው፣ ሀና ልጅ ነው የምትፈልገው። መጻጉዕ ቆሞ መራመድ ይፈልጋል። ሙሉ እንጀራ ሙሉ ኑሮ የሚፈልግ ደግሞ አለ። ሁሉም በራሱ ልክ ችግር ነው፣ ግን ሁሉም አንድ አይነት መልስ አይደለም የሚሰጥ። ለምሳሌ መጻጉዕን ተነስና አልጋን ተሸከመ፣ ስራ ሁሉ ሰጥቶታል እኮ። ተነስ ዘለል አይደለም ያለው፣ ተሸከመው። ይሄ የተሸከመን ቴንኪዩ በለው ማለት ነው። ተሸክመው ሂድ አልጋውን አለው። ሳራ ልጅ ወለደች፣ ልጇን አቀፈች፣ የትውልድ እናት አርጋ አሳደገች ይስሐቅ። አሁን እኛ ጋር ስናመጣው አንዳንድ ችግር የምንለው የተሻሉ ሰዎችን እያየን መረበሽ ነው። እኔ እሱን ወደ በረከት መቀየር አለብን ብዬ ነው የማምነው። የተሻሉ ሰዎችን ስናይ ከመረበሽ ይልቅ እኔ እነሱ እንዴት ነው መሆን የምችለው? እና ለኢትዮጵያ ወጣቶች ያለኝ አደራና ምክር መናደድ ነው ያለብን። ለምንድን ነው እኔ በእግሬ የምሄደው? ለምን እግዚአብሔርን የሚመስል አምላክ ይዤ ወጣት ነኝ፣ ጭንቅላት ይዤ አብዛኛው ዩኒቨርሲቲ ይገባል። ለምንድን ነው በእግሬ የምሄደው? ምንድን ነው ማድረግ አለብኝ? ዊዝደም ስጠኝ፣ ጥበብ ስጠኝ። ለምሳሌ ቤተክርስቲያን ሄደህ እንደ ጥበቡ ሰለሞን ለምን አንጸልይም? ጥበብ ስጠኝ፣ እኔ ሀብት አለምን ምን አለምን የምፈልገው ጥበብ፣ ይሄን ህዝብ መመራበት። ምንድነው እግዚአብሔር የሰጠው? ወርቅም ዘርግፎ ሰጠ ማለት ጥበብና ወርቅ። እና እኔ ለኢትዮጵያ ወጣቶች ብለው መከራችን አንጻራዊ ነው። አንዳንዴ ትልልቁን ኑሮ ሰዎች ትልልቁ ኑሮ ጋር የደረሱበት መንገድ በደንብ ማየት፣ መጨከን፣ በደንብ መስራት፣ እግዚአብሔርን እያስቀደሙ መውጣት፣ እንደሚረዳ ማመን፣
እንደሱ አይነት ነገር ያስፈልገናል ብዬ አምናለሁ። በተለይ ወጣቶች ሌሎቻችን ቅድም እንዳልኩ በችግር ውስጥ ያለን ሰዎች የራሳችን የሆነ ቅድም እንደተባለው ሁሉም በራሱ የሚያልፍበት እግዚአብሔር እንዲረዳው የሚሄድበት መንገድ አለ። ኑሮን ግን እያነጻጸረ መቸገር ግን ወደ በረከት እንዲመጣ ማድረግ እኔም ሰው ሆናለሁ ማለት እኔ በልጅነቴ 2 ሆቴል መካከል ነበርኩና እኛ በጣም በቃ ልብሳችን ተጥፎ ምናምን ልጆች ነን ታውቃለህ መጣፍ ይሄ ጂንስ ልብስ ሲቀደድ ተደርቦ የሚሰፋው ያው በእጅ ነው የሚሰፋው እንደሱ ነው የምንለብስ አጠገባችን ያሉት ሸሚዝ ነጭ ሸሚዝ ለብሰው ነው የሚወጡት አስበው እና እኔ እንደ በረከት ነው ማስበው እሱን እያየው እኔ ሳድግ ትልቅ ሰው ነው መሆኑ ብዬ ነው ማስበው ተስፋ ቆርጬ አላውቅም ግን ተስፋ እንድትቆርጥ ነው የሚያደርግ ያኔ ደግሞ ትምህርት ቤት ስንሄድ ዩኒፎርም የለም ጫማውን ታያለ ልብሱን ታያለ ተሰቃይተን ብትመጣው ስቃይ በቃ ግን ያንን ስቃይ በዛ ስቃይ የሞት ልጆች እኮ ይኖራሉ በዛ ስቃይ ደግሞ እኔ ሰው መሆን አለብኝ እኔም ወደፊት የተሻለ እንደው በልጅነቴ እንዳስቀድ እንጂ ነጭ አንሶላ ላይ መተኛት ተፈልጎ ብዬ ነበር ማስበው ነጭ አንሶላ ላይ መተኛት ትልቅ ህልም ነበርና ያ ህልም ግን በጣም በህይወቴ ጠቅሞኛል ይገርማል እና ማንንም ሰው የተሻለን ሰው ሲመለከት በተለይ ወጣቶች ላይ የተማርን ሰዎች እግዚአብሔር ሰፊ እድል አለው 10,000 በር አለው ለኛ አስቀድም እያቻለሁ ቁጭ ብሎ የሚጠብቀን እስከናምነውና አብረን እስክንሰራ ነው እንዴ አብርሃም እኮ ይወል ከካራን መጥቶ እልም ያለ ድርቅ መድረስ ነው የመጣው አብርሃም ሲደርስ በሀገሪቱ ከባድ ድርቅ ወድቆ ነበር ነው የሚለው እግዚአብሔር ድርቅ ላይ ያስቀመጠው አስበው እግዚአብሔር ባረከ ማለት መኪና ሰጠኝ ሶፋ ሰጠኝ ነው አይደለም ድንጋይ ነው የሚሰጥ በቃ እንደገና ሎጥን ይዞት ምረጥ ሲለው ሎጥ ለምለሙን መረጠ አብርሃም ድንጋዩን መርጦ ቀረ ማለት ማን ነው ማርነው ተተ ይበላው አብርሃም ሲያርስ 100 እጥፍ ነበር የሚያፈራው መንጋዎቹ ግን አብርሃም ያርሳል ከብት ያረባል ስራ ይሰራል ድንኳኑን ይተክላል መስዋዕት ሰዋል ስራ ሰራተኛ ብቻ ነው እና ይሄ አንዳንዴ መንፈሳዊ ያስመስለ ነው ምን ተቸገረባቸው እንዲህ ከሰዎች ወት አንፃር ምን ተቸገረባቸው ጉዳዮች በደንብ እናያቸው የኢትዮጵያ ልጆች ብየላሉ አንዳንድ ጊዜ ጸለይን እግዚአብሔርን ተለማመንን ለምን ነው አደረገልን ብለን አስበን እንደገና ወደ ተሻለው ፈተና ደግሞ እንሄዳለን ከክርስቶስ ጋር ሆነው ነው ሐዋርያት ማዕበሉ የተነሳው ነበረ አጠገባቸው ነበረ ማዕበሉ ሲነሳ አንዳንድ ሰው ከእግዚአብሔር ጋር በተጠጋ ቁጥር ማዕበል በህይወቱ ብዙ ይነሳበታል እና ያን ጊዜ ራሱን ይጠረጥረዋል የተሳሳተ ቦታ ነው የመጣሁት ወይ መከራ አጸናው ወይ ብሎ ከራሱ ጋር ይነጋገራል ወደ እግዚአብሔር ስንጠጋ የመጀመሪያዎቹ ጊዜያት ላይ ፈተናው ይበዛል ከእግዚአብሔር ጋር የመሆን ምልክቶቹ ምን መሆን አለባቸው ወይ ምን ስናይ ነው በርግጥም ትክክለኛው ቦታ ነው ማለት ያለበት መዝሙር 2 ላይ ሲናገር ቅዱስ ዳዊት ስለ እግዚአብሔር ረኝነት ሲናገር ጀስ እግዚአብሔር ረኛዬ ነው ካለ አንተ በግነ ማለት ከስሩ ያልደርክ ነው እዛ ላይ ይዘረዝራቸዋል ምን እንደሚሆን እግዚአብሔር ረኛ ነው ብሎ በለምለም ያሳጥራል በረፍቷ ዘንድ ይመራል ደስ ይላል እሱ እንጀራ ቦታ ይሰጣል እንጀራ ይሰጣል ዳቦ ይሰጣል ነፍስን ይመልሳታል ስለ ሰው ጽድቅ መንገድ ይመራል ከዛ በኋላ መጨረሻ ላይ ምዕራፎች ላይ ያታል በሞት ጥላ መካከል እንኳን በሄድ የሞት ጥላ አለ ማለት ሞት አጠገብ ይታያል ጥላውን ታየዋል ጥላውን ነው የምታየው ሊነካ አይችልም ጥላውን ግን ያሳያል ለትሞትም ትችላለህ ይላል እና ከሞት ያዳን ያስተምራል እሱ ምዕራፍ በነገራችን ላይ ከፍታ ነው ወደዛ የተጠግተ ከመጣ በኋላ የተፈተንክ ከሆነ ወደ ትልቁ ምዕራፍ እየገባ ነው ማለት ነው ጥላውን ያሳይና ለትሞት ትችላለህ የሆነ ነገር ሊነጠቅ ይችላል የሆነ ነገር ይላል ማለት ነው ከዛ በጣውች ፈተፊት ራሴን በዚህ ይቀባ ጠላት ፊት ያስቀምጣል ወስዱ ማለት ነው በጀመት ጠላት ፊት ነው የሚያስቀምጥ ለምን መሰለህ ጀግና ላይ ያደረገን ክፉ ጎረቤት ዕቃ ያስገዛል ይባላል በቃ የእግዚአብሔር የአስተዳደር መመሪያ ይሄ ነው ወስዶ በደንብ አድርጎ ይሄ ስለ ኤግል ስለ ንስር አንድ ጽሑፍ ሳነብ ምን ይላል ኤግል በመጀመሪያ ነስር ላባ ታመጣለች ስትሰራ ቤቷን በላባ ተጎዘጉዟለች ቀጥሎ ደግሞ ሾካማ
እንትን ታረጋለች። ቀጥሎ ሳር ታረግበት መጨረሻ ላይ ገበሩን ላባ ታረጋለች። እዛ ውስጥ ነው የሚፈለፈሉትና ስትን ከፍ ሲሉ ላባውን ትመዛለች። ቀጥሎ ሳሩን ታወጣለች። ላባው ሲመዘዝ ይኮሰኩሳቸዋል፣ ይንቀሳቀሳሉ። ሳሩ ስትመዝ ጠቅ ሲያረጋቸው መብረር ይጀምራሉ። ከዛ ንስሮች መብረር ይጀምራሉ ይባላል። እግዚአብሔር ልክ እንደ ንስር ነው። ዳዊትም ይላል ጎልማሳነቴን እንደ ንስር ታድሳለህ እና በሾህ ትወጋኛለህ ማለት ነው። ጠላት ፊት አስቀምጦ ጀግና ያደርጋል። ዳዊት ጀግና የሆነው በጎልያድ ፊት ነው። ዳዊት ጀግና የሆነው በአናብስቱ በእነዚህ በአንበሳው ደቦል ፊት እኮ ነው እንጂ ዳዊትን በምን እናውቀው ነበር? ዳዊት እኮ የንጉስ ልጅ ያገባው እኮ ሜልኮልን ጎልያድ ፊት ቆሞ ነው። እና ጀግና ሆነ እንድትሸለም ባለ ሚዲያ ባለ ጸጋ ባለ ክብር እንድትሆን ይፈልጋል። እግዚአብሔር ሰነፍ ልጅ አያሳድግም፣ ጀግና ልጅ ነው የሚያሳድገው። እኛ እንደዚህ ቅዱሳን ከበን እናመሰግናቸው በበረከታቸው በተጠቀሙ ቅዱሳን እኮ በመከራ ውስጥ ያጀገናቸው ናቸው። በቃ የእግዚአብሔር አሰራር። ስለዚህ እግዚአብሔርን የሚወድ ሰው ትንሽ ተዘጋጅቶ ቢመጣ ጥሩ ነው። ከባድ አይደለም ደግሞ ስትኖረው። ምንድነው የሚባለው? ተራራውን አትፍራው ስትራመድ እየቀረበ ይመጣል ይላል። መግባት ነው። ማንም አልሞተም በዛ መንገድ። እግዚአብሔር ለሞትም አሳልፎ አይሰጠን። መገሰጹንም ገሰጸኝ ነፍሴን ግን ለሞት አሳልፎ አሰጣት ይላል። በዚህ ልክ አይደለም እግዚአብሔር። ደግ ግን እንትን ነው። ቤት ውስጥ እኔና ባለቤቴ ትንሽ በአስተዳደራችን እንለያያለን። እሷ ውድቅ ሲል ልውደቅ እኔ ልውደቅ ምናምን ታለች፣ ልጆቹም ማለት ነው። እና እሷ ካለች አልነካም፣ ይገጫቸዋል ስትል ነው የምትለው ማለት ነው። እሷ ወጣ ስትልልኝ እኔ በእግራቸው ታች አውርጄ ኮብልስቶን ላይ አውጥቼ ይወደቁ ደግሞ አስተምራለሁ። አየህ እንደዚህ ርህራሄው ስርዓቱም ደግሞ ያስፈልጋል። እና እንደ አይነት አሰራር ስላለው እንጂ እግዚአብሔር እየፈተነ ሊያስጨንቀን አይደለም የሚጠራን። የእስራኤል ልጆች ተገረዙ እኮ ነው በባልጩት። አስበው በ99 ዓመቱ ነው አብርሃም በባልጩት የተቆረጠው። ከእግዚአብሔር ጋር እንደዚህም ትሆናለህ። ያ ምሳሌ ነው። በቃ በህይወት ውስጥ ባልጩት ይቆርጣል፣ ግን ይቆረጣል ይሻላል። ዓለም ቆራርጣ ከምትጥለኝ እግዚአብሔር ገዝሮ ሰው ቢያደርገኝ ይሻለኝ። ይሄን ማመን አለ። እጅጉን በክርስትና ህይወት በጣም በኔ እድሜ ያለን ሰዎች ከሚያደክመን ነገር መካከል አንዱ ጸሎት ነው። ጸሎት ይደክመዋል ብዙ ሰው። ጸሎት የሚደክመን ትርጉሙ ምን ስለሆነ ነው? ለምንድን ነው መጸለይስ የሚደክመን? አንዳንድ ጊዜ እንደውም ራሳችንን ለማጽናናት ሳንጸልይም ይሰጠናልና የኛ መናገርም አስፈላጊ አይደለም በሚልም እና እንትን እንላለና መሀሉ የቱ ነው? ሰው ጸሎት ምን ማለት ነው? አንደኛ፣ ሁለተኛ ጸሎት ለሚደክመን ሰው ምን ይመክሩናል? እኛና እግዚአብሔር ያለን ግንኙነት የፍቅር ግንኙነት ነው። ፍቅር አንተ ከፍቅረኛ ጋር ያለ ግንኙነት አለ እና ቀላል እንዳናረግና እንዳንነው ከፍቅረኛ ጋር በቀን ውስጥ እንዴት ቴክስት ትደራረጋለህ? ምን የምትናገረውን በህግ ትጠይቃለህ? ፍቅረኛ የምልበላብላ አታውቅም። አይ በቃ ስሜትህ ተፈጥሮ ይነግራል ምን እንደምትላት። እኛና እግዚአብሔር ያለን ግንኙነት እንደ እግዚአብሔር እንደ ፍቅረኛ መሆኑን በመጀመሪያ ማወቅ አለብን። እርግጥ ነው ወደዛ ነው የምናድገው፣ ግን ማወቅ አለብን እና ያን የምታፈቅረው መናገር ማለት ነው። የምታፈቅረው ስታናግር በተመቸ መንገድ ታናገር ትችላለህ። ለምሳሌ በባቡር እየሄድክ ታወራዋለህ። ተኝተህ አባሽን ወዳ ይላሉ መንገድ ላይ ስትሄድ አውራው። እጁን ይዘህ ሂድ። ወክ ስታደርግ ባቡር ላይ ስትቀመጥ እንደሱ ማለት ነው። እና ደግሞ በስርዓት ደግሞ ቤተክርስቲያን ሄደህ ደግሞ እንደ አምላክነቱ በስርዓት ደግሞ ታመልከዋለህ። ተሰብስበህ በማህበር በቅዳሴ ከቤተሰቦች ጋር ደግሞ ተንበርከከህ ታመልከዋለህ። ተፈራውም አለ ተወደውም አለ። ደግሞ እንደገና ደግሞ ጺሙን ትዳስሳለህ። ጸሎት ማለት የፍቅሩ እቅፍ ውስጥ መግባት ነው። ከዛ ከገባህ በኋላ እንዲገባው አንተ እንዲገባ ብቻ ንገረው። እሱ እንድትናገር ነው የሚፈልገው። በቃ ምክንያቱም ልጆቻችን አሁን ልጅ ወለ ስታው እንዲያወራ ትፈልጋለህ። ልጅ ከትምህርት ቤት መጥቶ እንዴት ነው ዛሬ ቀኑ ምናምን ስትለው እንዲያወራኝ አሁን እኔ በበኩሌ ይፈልጋል። እንዴት ነው እለዋለሁ። መሳቅ እንላፋለን። እሱ ማለት ነው ጸሎት ማለት እኛና እግዚአብሔር እኛና ልጆቻችን እንደማለት ነው። ግን ብዙ ሰው ጸሎትን ስራ ያደርገዋል። ከባድ ስራ በቃ ስራ ስለሆነ ይደክመዋል። ጸሎት ቤት ገብቼ የሆነ ነገር አድርጌ ቶሎ ብሎ ስራውን ያስባል ማለት ነው። እና
ከትንሹ መጀመር ነው። እግዚአብሔር ቃል በትንሹ ታምህ ብዙ ትሾማለህ ይላል። በትንሽ መጸለይ መጀመር። ለምሳሌ እኮ እነ ስምዖን ጴጥሮስ የተፈቱበት ሐዋርያት ሥራ ላይ ስታዩ የተፈቱበት ጸሎት 3-4 መስመር ነው። እነ ሌሎቹ በማርቆስና ቤተሰቦች የጸለዩት ጸሎት 4 መስመር ናት። ስምዖን ጴጥሮስን ግን ፈታ መልአኩ ልኮ ማለት ነው። እና እግዚአብሔር ጋር የፍቅር ትንፋሽህን አንተ ቋንቋህን ለሱ ያለን ፍቅር የምትገልጥበት ነው ጸሎት። እና ራስን ደግሞ አንዳንዴ የሆነ ጸሎት እግዚአብሔር ይፈልጋል፣ ጭንቀትን እንድታራግፍ ይፈልጋል። እሱ ፊት እናንተ ደካሞች ሸክም የሚከበዳችሁ ወደ እኔ ነው አይደል? አራግፈው ነው ተናገር። ልክ እንደ ሳይካትሪስት ፊት ቆመ እንደምትናገር እግዚአብሔር ፊት ጭንቀትን ስታወራ ስለሚቀልህም ነው። ያውቀዋል ተፈጥሯችንን። እሱም ነው። ሌላው ደግሞ በምንናገረው ጉዳይ ራሳችን እንድንታል ለራሳችን ታማኝ እንድንሆን ነው የምንጸልየው። ለምሳሌ ሚስት ፈልጋለሁ አልክና በቃ አንዴ ነገርኩት ብለህ ብትቀመጥ አይሆንም። መትጋት አለብህ፣ ማንኳኳት አለብህ። እሹ ይሰጣችሁ አይደልና አንኳኩ። ተዘግቶም ከሆነ ማለት ዝጉም ይከፈትልሃል ነው። አንኳኩ ካለ ዝግ እንኳን ጉዳይ ቢሆን ይከፈታል። ከባድ ነገርም ቢሆን ይከፈትልሃል። በዝግ በር ፊት ደፍረቁም በቃ እኔና ምን ቆመና አንኳኳ። ስለዚህ ማንኳኳት ምንድነው ችግሩ? እንዴት እዛ ወደ ጅማ አካባቢ አንዲት እናት አንድ ጊዜ ያገኘዋቸው እዚህ ልብ ሕክምና ማዕከልና አውቆኛል በአገልግሎት። ከዛ ልጃቸው የልብ ሰርጀሪ ሰርታ ተኝታ ይወልህ አሉ። ጅማ ኢየሱስ አካባቢ ነው ቤታቸው። ይሄ ማታ ማታ እየሄድኩኝ አንኳኳለሁ አሉ። ክፈት፣ ጸሎቴ ክፈት። ልጄ አንድ ልጅ ነው ያላቸው። አንድ ልጄ ልትሞት ነው። ክፈት። ሁሉ ጊዜ ጸሎቴ እሱ ነው። ክፈት፣ ማንኳኳት። ከቅዳሴ ከዚህ ከጉባኤው ከማታው ጉባኤ በኋላ እኔ በር አንኳኳለሁ አሉ። ይሄድኩ አንድ ቀን በር የተንኳኳ አሉ። በሩ ሲከፈት 2 ነጮች 3 አበሾች በር ላይ ቆመዋል። አይ እዚህ ቤት የልብ ታማሚ ያለ ተብለናል፣ በጎ አድራጎት ሕክምና የሚሰጡ ባለሙያዎች መጥተዋል። እኔ ተባለ። ገባች። አደገኛ ሰርጀሪ ያስፈልጋታል ተብሎ ተዋው በእንትን በአምቡላንስ ወደ አዲስ አበባ ይኸውልህ እዚህ ሀብታም ሆስፒታል የተኛሁት ያንኳኳሁትን ከፍቶልኝ ነው። ጸሎት ማለት እና በጣም ጸሎት ሰፊ ነው ማለት ጸሎት ሀሳቡን አሁን እዚህ ጋር እንጨርሳለን። ግን ምንድነው የልብህን ለእግዚአብሔር መንገር፣ በቃ የልብህን ማውራት መጠየቅ ብቻም እኮ አይደለም ጸሎት። ዛሬ እንደዚህ ሳረጉ አልኩ፣ እንደዚህ ሳደርግ ቆየው፣ እንደዚህ ሳደርግ ነበር፣ እንትናን አግኝቼው ነበር። ከሰው ጋር ስታወራ እንዴት ነው የምታወራው? ይሄ ፍቅራችንን እኛ የከሱ ርቀን ስለኖርን መመለሳችንን ፍቅራችንን ከሱ ጋር ያለን ኢንቲሜሲ ይፈልጋል እግዚአብሔር። አንዱ ጸሎት ነው ያንን የምታመጣበት መንገድ ማለት ነው። እና ትንሽ ከመጠየቅ ያለፈ ነገር መሆኑን ማወቅ ያስፈልጋል ጸሎት። እና የምትፈልገው ነው ተሳስተህ መጸለይ ትችላለህ። ተሳስተህ ማለት ነው። ምክንያቱም እነ ማርያም መተውኮ አንዱ በቀኝ አንዱ በግራ አቆመልኝ ብለዋለች። ተሳስታለች። ግን ለምን ጸለሽ ጸሎታችሁን ወቁ አለ እንጂ ለምን ጸለሽ አላለም። እና ጸሎት በጣም ከእግዚአብሔር ጋር የፍቅር ንግግር። ሳይኮሎጂስቶቹ የሆነ ነገር የምናረገው ደስታ ስለሚሰጠን ነው ይላሉ። አሁን ዓለምን እየጨረሰ ያለው ግብራውናንም የሚባለው ጉዳይ ወይም ብዙ ወጣቶችን ነክቶን ያልፋል ብዬ የማስበው ጉዳይ ማስተርቤሽን የሚሉት ዝሙት የሚሉት ሴሰኝነት የሚባለው ሌላውም ተደምሮም አላማው ወይም የዛ ድርጊት ምንጩ በስልቹ ዓለም ውስጥ የቅጽበት ደስታን መፈለግ ነው። አንደኛ እዚህ በደል ውስጥ እዚህ ተደጋጋሚ ስህተት ውስጥ ለሚገኙ ሰዎች ቤተክርስቲያን ምንድነው የምትሰጠን መፍትሄ? አንደኛ። ሁለተኛ እነዚህ ሰዎች በስልቹ ዓለም ውስጥ ደስታን ለመፍጠር ነውና ይሄን የሚያደርጉት የክርስቲያን ደስታው ምንድነው? ክርስትናና ደስታ ምንድናቸው? እሱን ትንሽ ቢሉን ደስ ይለኛል። የመንፈስ ቅዱስ ፍሬ ከተባሉት ውስጥ ገላትያ 5:2 ውስጥ አንዱ ደስታ ነው። ደስታ የመንፈስ ቅዱስ ፍሬ ነው። ያ ደስታ ደግሞ ጥልቅ ነው፣ ሐሴት ማለትና ለምሳሌ እመቤታችን ስታያት
ነፍሴ ጌታን ታክ መንፈሴን በመላእክቴ ሐሴት ታደርጋለች። ጥልቅ ነው ሐሴት ያደረገችበት። እንግዲህ የተቀበለችው አደራ የመስቀል አደራ ነው። በመስቀል አደራ ውስጥ መደሰት ምንድነው? አየህ በዚህ ሕፃን ምክንያት በነፍስሽ ሰይፍ ያልፋል ብሏታል። መዝሙሯ ግን እሱ ነበር፣ ሐሴት አደርጋለሁ። እና በእርግጥ መንፈስ ቅዱስ ቅድም እንዳልኩት ነው። መንፈስ ቅዱስ ስለ እግዚአብሔር ምን መሰለው ምሳሌ ሁሌ ልክ በቂ አይደለም። ግን ለምሳሌ የመኪናን ጎማ ስታይ ብቻውን ረበር በቃ ይሄ የሚልፈሰፈስ ማለት ነው። ግን አየር ሲሞላ ግን ትልቅ ቶን ይሸከማል አይደል? እኛ ልክ እንደዚህ ነን። ብቻችንን የዓለም መጫወቻ ነን፣ እርሻ ነን። አየህ ሐዋርያ ጳውሎስ ምን ይላል? እናንተ እግዚአብሔር እርሻዎች ናችሁ ይላል አንደኛ ቆሮንቶስ 3:10 ላይ። ይዘራባል፣ ከተኛ ጠላት ይዘራባል። አሁን ቅድም ያልካቸውን ብዙ አይነት ልምዶች ይበትንባል። በቃ ተኝተሃል እና ደግሞ ቅዱሱም ደግሞ ገበሬ ሊዘራብህ ይችላል። እና እርሻ ከሆንክ ግን እርሻው መጠበቅ አለበት ማለት ነው። አይምሮህ መጠበቅ አለበት፣ ውሎህ መጠበቅ አለበት፣ ሐሳብ መጠበቅ አለበት። እና ደግሞ ከገበሬ ጋር መገናኘት አለበት። አባቴ ገበሬ ነው ይላል እና አብ እንዲዘራብህ መፍቀድ አለበት። እና ቤተክርስቲያን አሁን ብዙ ጊዜ የሚዘራው ወንጌል ስንዴ ማለት ነው፣ ቅዱስ ዘር ነው። ያ በቅድስና እንድታበብ ያደርጋል። ተበላሽተን ነው የምንመጣው። የኛ ተዘርቶብን ነው የምንመጣው። ተዘርቶብን ስለሆነ አብሮ አድጎ ነው አብሮ ይደግ ነው የሚለው ራሱ ስንዴው ዳንክዳል አብሮ ይደግ ተውት እስከ መከ ጊዜ ድረስ። የሆነ ጊዜ ትግል ውስጥ ልትገባ ትችላለህ። ምክንያቱም ማደግ አለ፣ ስር ሰዶ ማደግ አለና። ግን ቅድም መጀመሪያ ላይ ያነሳ ነው ሐሳብ አለ ስለ መንፈስ ቅዱስ እና ያ መንፈስ ነው የመንፈስ በስጋችን ውስጥ ያለብንን ጦርነት ይሄ መውጊያችንን የሚነቅልልን። እናንተ ከነቀላችሁት እንዲያውም አብሮ ይነቀላል ብላችኋል አገልጋዮች። አሁን አንተ ብቻ ልንቀለው ብትለው የድሮ ሰዎች እኮ አካላቸውን ቆርጠዋል በስለት ታውቃለህ። እነ ስምዖን ጫማ ሰፊው አይኑን አውጥቶታል። ፍላጎቱን ነው የምታየው፣ ግን የሄደበት መንገድ እሱ አቅሙ እሱ ነው። መንፈስ ቅዱስ ግን የሚሰራበት አሰራር ቅድስናን ይሰጣል ለሰው ልጅ። እና በጣም አበክሬ የምናገረው መንፈስ ቅዱስ አንዱ ከሶስት አካል አንዱ እግዚአብሔር የኛ ፈዋሽ ነው። መንፈስ ቅዱስ ቤተክርስቲያን የምትጠራው ሁሌ የምታመልከው አምላክ የኛ አምላክ ነው። ፊት ነስተነው ነው የኖር ነው፣ የኛ ሳይመስለን የኖር ነው። እሱ ደስታን ይሰጠናል። ያ ደስታውን እኔ ልነግር አልችልም። አሁን ለቤታችን የተሰማትን ስሜት ለቤታችን ነው የምትነግርህ። በችግር ውስጥ በመከራ ውስጥ ቀደም ያልኩት በዮናስ ልብ ውስጥ ያንን መብራት ማየት፣ በአብርሃም ልብ ውስጥ ያን መብራት ማየት የመንፈስ ቅዱስ ስራ እና ይሄ መንፈሳዊ ዓለም ነው። እግዚአብሔር ወደዚህ መንፈሳዊ ዓለም ነው የጠራን። ከባድና እንዳናረገው ድካማችን ሊኖርብን ይችላል። አሁን ትልቁ ነገር ምንድነው? ድካም ይዘን ልንመጣ እንችላለን። ምንም አዲስ ነገር የለም። ሽሻ የሚወስዳ ድራጊስት አለ፣ እንዳልከው አይነት ኃጢአቶች ልምዶች ያሉት አለ፣ ብዙ አይነት በቃ ነው በቃ አይደል? በቃ እናንተ ደካሞች ሸክም የከበዳችሁ ወደሱ መምጣት ነው። ይጸየፈኛል። ይሄ ዋናው ሰይጣን ለሚያደርግ ገፍቶ ያሰራህና ይከሳል። በቃ ባንተና በእግዚአብሔር መካከል ይገባል ማለት ነው። ግን ጥልን በመስቀሉ ስለገደለ መስቀሉን ይዘው መምጣት ነው። ምንም አይነት ኃጢአት ይቅርታ ይሰጣል። እግዚአብሔር ይቅር ይላል። ወደ ንስሐ መምጣት፣ እግዚአብሔር ጋር መገናኘት፣ ሁላችንም በራሳችን ቋንቋ ይናገረናል፣ ያስተካክለናል፣ መንገዳችንን ያቀናል። ስምዖን ጴጥሮስን ባናገረበት መንገድ ቶማስን አላናገረም። አየህ ዮሐንስን ባናገረበት መንገድ ማቴዎስን አላናገረም። ጌታችን ለሁሉም ቋንቋ አለው እና ሁላችንንም በራሱ መንገድ አስተካክሎ ያስተካክለናል። ተስፋ መቁረጥ ግን የለብንም ሁልጊዜ ማለት ነው። ቀሲስ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አክብረውን በትህትና ወደኛ ስለመጡ በጣም ነው የማመሰግነው። ከዚህ በላይ ብዙ የምንጨዋወትበት ጊዜ እንዲኖር ደግሞ እመኛለሁ። እኔ ግን በግሌ በጣም አንዳንዱ ጥያቄ እውነት ለመናገር የጻፍኩትም ብዙ ነው አነሱብኝ። ምክንያቱም ትልልቅ መልስ አንድ ሌሎች ትንንሽ ጥያቄዎችን ሁሉ በዛው የመሸኘት አቅም ስላለውና አክብረውን ስለመጡ እኔንም ተመልካቾቼንም ጓደኞቼንም እግዚአብሔር ያክብርልኝ። ቀሲስ እግዚአብሔር ይስጥልኝ። እግዚአብሔር ያክብር። ስራ ይባርክልኝ። አሜን። በጣም አመሰግናለሁ። ክፉ አይንካችሁ።